ቆሜ ለመርቅሽ ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። ተቀበይኝ እማ። በዛሬው የትረካ ሰዓታችን ጥላሁን ገሰሰ የህይወቱ ታሪክና ምስጢር ከተሰኘው በዘከሪያ መሐመድ ከተጻፈው መጽሐፍ ያገኘነውን የክቡር አርቲስት ጥላሁን ገሰሰን የመጨረሻ ሰዓታትን የዳሰሰበትን እጅግ አስደናቂና ተሰምተው የማይታወቁ በርካታ ምስጢሮች የታጨቁበት የመጽሐፉን ክፍሎች እንዲህ አሰናዳ ነው። ሕይወትን መርቀሽ ሰተሽኝማ። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረግዎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ይቀረኝ የምለው የሚቆጨኝ ባለም እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ኢትዮጵያ ሜዳንቺ ያላየሁት የለም። ጥላሁን የስኳር ህመሙ ጠንቶበት በሼህ አልአሙዲ ወጪ ሊታከም ለመጀመሪያ ጊዜ ወደ አሜሪካ ሲሄድ በወቅቱ ከአዲስ አበባ ዋሽንግተን የቀጥታ በረራ ስላልነበር መጀመሪያ ወደ ፍራንክፈርት ነበር የበረረው። የሉፍታንዛ የበረራ አስተናጋጅ የሆነችው ማርታ ሲማቶስ ጥላሁንን ከጀርመን ወደ አሜሪካ ከመሳፈሩ በፊት ፍራንክፈርት አውሮፕላን ማረፊያ ላይ አይታው ነበር። ያን ዕለት ማርታ እንዳስተዋለችው ጥላሁን በጣም ከመታመሙ የተነሳ ፊቱ ጥቁርቁር ብሎ ምርኩስ ተደግፎ ነበር የሚራመደው ትላለች። ይህ ከሆነ ከአንድ ዓመት በኋላ ጥላሁን ከደመራ ባንድ ጋር በተለያዩ የአሜሪካ ግዛቶች በተሰናዱ ኮንሰርቶች ላይ ሲጫወት ከርሞ ወደ አውሮፓ በመሻገር ፍራንክፈርት መጣ። በጀርመን የቦን ከተማ ነዋሪው የጀርመን ራዲዮ ጋዜጠኛ ጌታቸው ደስታና ከእርሱ ጋር የረጅም ጊዜ ትውውቅ ያላት ማርታ ደመራ ባንድ የሚያቀርበውን የሙዚቃ ዝግጅት ለመታደም ተቀጣጥረው ፍራንክፈርት ተገናኙ። ጌታቸው የጥላሁን የቅርብ ጓደኛ እንደመሆኑ ዝግጅቱ ከመጀመሩ አስቀድሞ ከጥላሁን ጋር ተገናኙ። ዝግጅቱ ሲካሄድም ጌታቸው መድረክ ላይ ወጥቶ ለኮንሰርቱ ታዳሚዎች ከጥላሁን ጋር የተያያዙ አንዳንድ ትውስታዎቹን አካፈለ። ከዓመት በፊት ጥላሁን ወደ አሜሪካ ለመሄድ ፍራንክፈርት ላይ ትራንዚት ሲያደርግ ጥቁርቁር ብሎ ምርኩስ ተደግፎ ያየችው ማርታ አሁን በተሟላ ጤንነት አምሮበት አየችው። የሙዚቃ ዝግጅቱ እንዳለቀ ጥላሁን ማርታን ከጌታቸው ጋር ሲያገናኝ የሚያውቃት ስላልመሰለው አክብሮት የተሞላበት ሰላምታ አቀረበላት። ታውቃታለህ እኮ ምን ነው ቀዝቀዝ አልክባት አለው ጌታቸው። ማን ነች? ጥላሁን ጠየቀ። የወይዘሮ ሸዋነሽ ልጅ እኮ ነች። አከሲ ያቺ አንድ ፍሬ ልጅ ነች እንዲህ ያደገችው? አንቺ ከምኔው እንዲያረጀሽ ብሎ እየቀለደ ተዋወቃት። አንተ ስላላየህን ነው እንጂ ባለፈው ጊዜ ወደ አሜሪካ ስትሳፈር እኮ አይቻለሁ። ጥላሁን የማርታን ቤተሰብና እርሷንም ከብዙ ዓመታት በፊት ልጅ ግርሳለች ያውቃት ነበር። ማርታ ጥላሁንን ለመጀመሪያ ጊዜ ያየችው የ14 ወይም የ15 ዓመት ልጅ ሳለች ነበር። ለጥላሁን ያቺ ልጅ ግር ተመንድጋ እንዲህ ለአይን መሙላታ የፈጠረበት ግርምት ከማርታ ጋር ቅርበት የሚፈጥሩ ቃላት ለመለዋወጥ በቂ ነበር። በእነዚህ የጥቂት ደቂቃዎች ጨዋታ የተጀመረው የጥላሁንና የማርታ መግባባት የት ሊደርስ እንደሚችል ግን በዚያች ቅጽበት ማርታም ሆነች ጌታቸው ደስታ የጠረጠሩት ነገር አልነበረም። ጌታቸው ከማርታ ጋር የቆየ ትውውቅ ቢኖረውም በእርሷና በጥላሁን ግንኙነት ውስጥ ምንም ሚና የለውም። ጥላሁን በኋላ ለማርታ እንደነገራት በጊዜው የጌታቸው ጓደኛ ሳትሆን አትቀርም የሚል ጥርጣሬ አድሮበት ነበር። ጥላሁን ከደመራ ባንድ አባላት ጋር ወደ አዲስ አበባ ከመሳፈሩ በፊት ፍራንክፈርት ሳሉ ማርታ እርሱንና ጌታቸውን ምሳ ጋበዘቻቸው። በዚህ ወቅት ጌታቸው ወደ አዲስ አበባ ለመምጣት ዝግጅት እያደረገ ነበር። ማርታም የበረራ አስተናጋጅ እንደመሆኗ ከቀናት በኋላ ወደ አዲስ አበባ ትበራለች። እናም በዚያች ዕለት ጥላሁን ከሁለቱም ጋር አዲስ አበባ ሲመጡ እንደሚገናኙ ነግሯቸዋል። ከደመራ ባንድ አባላት ጋር ወደ ሀገር ቤት በረረ። ጥላሁን አዲስ አበባ እንደገባ የወላጅ አባቱ ያቶ ገሰሰ ወልደ ኪዳን ማረፍ ተነግሮት ሐዘን ተቀምጦ ነበር።
ከአንድ ሳምንት በኋላ ማርታና ጌታቸው አዲስ አበባ መጡ። ጌታቸው ጥላሁን ሐዘን መቀመጡን ሰምቶ ይህንኑ ለማርታ በመንገር በማግስቱ አብረው ሊደርሱ ተቃጠሩ። ጌታቸው ደስታ ጊዮር ሆቴል ነበር ያረፈው። በማግስቱ ጧት ወደ ጥላሁን ቤት ለመሄድ የማርታን መምጣት እየጠበቀ ሳለ የክፍሉ በር ተንኳኳ። በር ሲከፍት ጥላሁን ሰተት ብሎ ገባ። አባትህ አርፈው ለቅሶ ላይ አልተባለም እንዴ? ነበርኩ፣ ተነሳሁኛ። ካረፈኮ ቆይቷል። ከማርታ ጋር ልንመጣ ነበርኩ። እንደውም ማርታ የእዝን ላዘጋጅ እያለች ነበር። እንግዲያውስ ስልክ ደውዬ ተይው ልበላት እና እሷ ጋር ሄደን ቡና እንጠጣ። ማርታ ከሳምንት በፊት ፍራንክፈርት ያገኘችው ጥላሁን ወዙ ግጥም ያለና ያማረበት ነበር። ከፍራንክፈርት መልስ አዲስ አበባ ሲገናኙ ግን ያወዘናው ጠፍቶ ፊቱ ገርጥቶ አገኘችው። በዚህ አጭር ጊዜ ውስጥ በጥላሁን ላይ ያየችው ለውጥ ቢያስገርማት እናንተ ያበሻ ወንዶች በጣም ነው የምትገርሙት። ባለፈው ወደ አሜሪካ ስትሄድ ጥቁቁር ብለህ አንድ ሐሙስ የቀሩ አዛውንት መስለህ ሄድክ። ከዚያ ስትመለስ አምሮብህ አበባ መስለህ ተመለስክ። ምንድነው አሁን በሳምንት ውስጥ እንዲህ አመድ ያስመሰለ? አይ ማርታ፣ እኔ ያለሁበትን ሁኔታ እኔም ምኖረው ኑሮ ብታውቂ አለ ጥላሁን የማርታን አዘኔታ ለመጋበዝ ያለመ በሚመስል ቅላጼ። ከዚህ ዕለት በኋላም የበረራ አስተናጋጇ ማርታ አዲስ አበባ በመተሆንበት ጊዜያት ከጥላሁን ጋር እየተቀጣጠሩ መገናኘት ጀመሩ። አንዱ ለጊዜ ያህል ሂልተን ሆቴል የጀበና ቡና ፉት እያሉ እየተጨዋወቱ አሳልፈዋል። ጥላሁን በጨዋታው መሃል ጣል በሚያደርጋቸው ቃላት ከርሷ ጋር የፍቅር ግንኙነት የመጀመር ዝንባሌ ያሳይ ነበር። ማርታ አዝማሚያው ስላልገባት አንተ የለመድክ ጦጣ ነህ ባክህ እያለች ትቀልድ ነበር። 6 ወራት አዲስ አበባን ቀጣይ 6 ወራት ደግሞ ጀርመን ማረፊያዋ በማድረግ ስራዋን የምትሰራው ማርታ በአውሮፓ የበረዶ ወራት ሲቃረብ ወደ ጀርመን ሄደች። ከርሷ ጥቂት ዘግየት ብሎ ደግሞ ጌታቸው ወደ ጀርመን ለመመለስ ተነሳ። በዚህ ጊዜ ጥላሁን 2 ወፋፍራም ጋቢዎች ገዝቶ ከማስታወሻ ወረቀት ጋር በጌታቸው እጅ ለማርታ ላከላት። በማስታወሻ ወረቀቱ ላይ እነዚህ ጋቢዎች አንደኛው ለቀንሽ ሌላኛው ለማታሽ ይሁንሽ፣ በሌላ ጊዜ ስትመጪ በሰፊው እንጫወታለን የሚል መልእክት አስፍሮበት ነበር። ይህ በእንዲህ እንዳለ የደመራ ባንድ አባላት ከአሜሪካ ወደ አውሮፓ ተጉዘው ለንደን እንደገቡ በጥላሁን ግብዣ ለንደን መታ የሳምንት ቆይታ አድርጋ የተመለሰችው ሮማን አሜሪካን ከተመለሰች ከጥቂት ጊዜ በኋላ ከለንደን ቆይታዋ 2 ነፍስ ሆና መመለሷን አወቀች። ሮማን ከጥላሁን ጋር የጀመረችው ግንኙነት መደበኛ መልክ ስላልነበረው መጸነሷን ተከትሎ ምን ማድረግ እንዳለባት ግራ ተጋብታ ጥቂት ጊዜ ቆየች። በዚህ መልኩ ጊዜ በመውሰዷ ይመስላል ጽንሱን ለማስወረድ ብትሻም የማትችልበት ወይም እርሷ ላይ አደጋ ሊያስከትል የሚችልበት ሁኔታ ተፈጠረና ለመውለድ ወሰነች። ለመውለድ ስለወሰነችም ከርሱ የመጸነሷን ዜና አዲስ አበባ በሚገኙ የደመራ ባንድ አባላት አማካኝነት ለጥላሁን እንዲነገሩ አደረገች። በሚያዝያ ወር 1985 መጀመሪያ አካባቢ ሮማን የመጀመሪያ ልጇን ልትገላገል የቀናት ቅሪት ሳለች በአዲስ አበባ ጥላሁን አደጋ ደርሶበት ሆስፒታል መግባቱን ሰማች። ይህ አስደንጋጭ ዜና ከሰማች ከጥቂት ቀናት በኋላ ለእርሷ የመጀመሪያ ለጥላሁን 11ኛዋ የሆነችውን ሴት ልጅ ሄለንን ተገላገለች። ጥላሁን በንግስት ዘውዲቱ ሆስፒታል የነፍስ አድን ሕክምና ተደርጎለት ለከፍተኛ ሕክምና ወደ ለንደን ከተጓዘ በኋላ ከሕክምናው ያገገመ ሳለ ሮማን በሰላም መገላገሏን ሰማ። ጥላሁን በለንደን ዘዊሊንግተን ሆስፒታል የተሳካ ቀዶ ሕክምና ተደርጎለት በሸራተን ቤልግሪቪያ ያገገመ ሳለ ከአደጋው በፊት በነበሩት ጊዜያት የተቀራረባት ማርታ ሲማቶስ ከጀርመን ወደ ለንደን መታገኘችው። ማርታ ለንደንን በደንብ ስለምታውቅ ለጥላሁንና በወቅቱ ጥላሁንን ይንከባከበው ለነበረው ለአቶ አብነት የለንደን ምርጥ ቦታዎችን በማስጎብኘት በተለይ የጥላሁንን መንፈስ ስታድስ ሰንብታ ወደ ስራዋ ተመለሰች። ከአደጋው በፊት በነበሩት ጊዜያት በአዲስ አበባ ሂልተን እየተገናኙ ቡና ሲጠጡ ጥላሁን የፍቅር ጨዋታ ዳርዳር ማለት ጀምሮ ነበር። በዚያን ጊዜ ማርታ አዝማሚያው ቢገባትም ልቧን አልሰጠችውም ነበር። ለከፍተኛ ሕክምና ለንደን በሄደበትና ማርታ ልታየው መታ አብረው በሰነበቱበት ወቅት ግን የማርታና የጥላሁን ቅርርብ ወደ ፍቅር ግንኙነት አደገ። ይህ በእንዲህ እንዳለ ጥላሁን 4 ወራት ገደማ ለንደን ቆይቶ ለረፍትና የቀድሞ ዘፈኖቹን ከተጨማሪ አዳዲስ ዘፈኖች ጋር በኮምፓክት ዲስክ የማስቀረጽ ስራውን ለመቀጠል በመልካም ጤንነት ወደ አሜሪካ ተጓዘ።
አሜሪካ ሲደርስ ልጁን ሄለንን ክርስትና ነሳ። ከሮማን ጋር ቀደም ሲል የነበራቸው ግንኙነትም ቀጠለ። በመቀጠሉም ሮማን ዳግም ጸነሰች። ለእርሷ ሁለተኛ ለጥላሁን 12ኛ የሆነውን ወንድ ልጇንም ተገላገለች። ሮማንን ያዋለዳት ሐኪም ዶክተር ዮናታን ይባላል። ጥላሁንም የ12ኛውን ልጁን ወደዚህ ዓለም መምጣት እውን ያደረገው ዶክተር ማስታወሻ ይሆን ዘንድ ለልጁ ዮናታን ብሎ ስም አወጣለት። ይህ በእንዲህ እንዳለ በ1987 ሁለተኛ አጋማሽ ማርታ ከአሜሪካ ሄደችና ከጥላሁን ጋር ተገናኙ። በዚህም ወቅት ማርታ ከዓመት በፊት ከእርሷ ጋር ግንኙነቱን እያጠበቀ የነበረው ጥላሁን አሜሪካ ውስጥ ከሌላ ሴት ጋር ግንኙነት እንዳለውና ልጆችም እንደተወለዱለት ሰማች። እንዲያም ሆኖ ማርታ አሜሪካ ከመጣች ከጥቂት ጊዜ በኋላ ከጥላሁን ጋር ሲገናኙ ጥላሁን እንግዲህ እኔ ሀገሬ ልገባ ነው፣ ሀገሬ መግባት የምፈልገው ደግሞ ካንቺ ጋር ነው፣ ስህተቶች ሰርቻለሁ፣ በመሃል ይሄ ልጅ ተወለደ እና እየዋሸው መጣሁ፣ አሁን ግን ወደ ሀገሬ ለመግባት የምፈልገው ካንቺ ጋር ነው አላት። አይ እኔ አንተን አላምንም፣ አንዴዚህ አንዴዚያ እያልክ እንዴት ይሆናል አለችው። ጥላሁን ግን ይህ ሐሳቡ የማይቀየር መሆኑንና ወደ ኢትዮጵያ ለመሄድ እየተዘጋጀ መሆኑን በመግለጽ አብራው ሀገር ቤት እንድትገባ አጥብቆ ጠየቃት። ማርታ ጥያቄውን እሺም እምቢም ሳትል ውስጡ እሺታ ያለበት ጥላሁን ከእርሷ ጋር አብሮ ለመኖር ከወሰነ የጋራ ህይወታችን ሊመራበት ይገባዋል ብላ የምታምንበትን መርህ አቀረበችለት። ምንም አደረክ ምን አትደብቀኝ፣ ልወቀው፣ አንተ ባትነግረኝ ከሰው መስማት አይቀርም፣ ህይወትን ኑር ካልክ ማንኛውንም ነገር አንተ ቀድማ አሳውቀኝ፣ ያኔ ስሜቴን ታገይም ቢሆን ቢያንስ አውቃለሁ ማለት ይችላልው። ጥላሁን ይህንን ለማድረግ ቃል ገብቶ ይህንን ቃል ኪዳን የጋራ ህይወታቸው መርህ በማድረግ ወደ ኢትዮጵያ ለመመለስ ወሰነ። ከዚህ በኋላ ማርታ ከጥላሁን ቀድማ ወደ ኢትዮጵያ ተሳፈረች። ጥላሁን ህክምናውን ከጨረሰ በኋላ ለእረፍት ወደ አሜሪካ በመጓዝ በድምሩ 2 ዓመታት ከጥቂት ወራት ቆይቶ አዲስ አበባ እንደገባ በሼክ መሐመድ አላሙዲ ወጪ በአዲስ አበባ ሂልተን ይኖር ጀመር። ሼክ መሐመድ ጥላሁን ከመምጣቱ ቀደም ብሎ አግኝተዋት ቤት እስኪገኝለት ድረስ ሂልተን ስለሚቆይ ክፍሉን ቤት አስመስይለት እንዳሏት ወይዘሮ ማርታ ተናግራለች። በዚህ መሃል የአቶ አብነት ገብረ መስቀል ሰርግ በሂልተን ሆቴል ሲዘጋጅ ጥላሁን ከማርታ ጋር ሰርጉ ላይ ታደመ። ከሚያዝያ 1985 በኋላ ጥላሁን በአዲስ አበባ ከሌላ ሴት ጋር ለመጀመሪያ ጊዜ በብዙ ሰዎች የታየው የዚያን ዕለት ነበር። ይህም መረጃ ለአንዱ ጋዜጠኛ ደረሰውና የዚያች ዕለት የጥላሁንና የማርታ ሰርግ መታደም በዝርዝር ተዘገበ። ጋዜጣው ስለ ማርታ ማንነት ከውስጥ አዋቂ መረጃ ሳያገኝ አልቀረም። በዘገባው የተጠቀሱ ነጥቦች በግርድፉ እንዲህ ይላሉ። ጥላሁን የጫጉላ ጊዜውን ማርታ ቲማቶስ ከምትባል 6 ቋንቋዎችን የምትናገር የሉፍታንዛ አየር መንገድ የበረራ አስተናጋጅ ጋር በሂልተን ሆቴል በማሳለፍ ላይ ይገኛል። በአቶ አብነት ገብረ መስቀል ሰርግ ላይ ከአዲሷ ባለቤቱ ጋር የተገኘው ጥላሁን በአዲሱ ጎጆ በጣም ደስተኛ መሆኑ ገጽታው ላይ ይነበብ ነበር። በተጨማሪም ጋዜጣው በእለቱ ጥላሁንና ማርታ ያደረጉትን በሙሉ ምግብ ሲመገቡ ታጎርሶ እንደነበር ሳይቀር ዘግቧል። ወይዘሮ ማርታ ጥላሁንን እያፈቀረችው ብትመጣም እንዲሁም ከእርሱ ጋር በሂልተን ሆቴል መኖሯን ብትቀጥልም በጥላሁን ውሳኔ ላይ እርግጠኛ አልነበረችም። በኋላ ግን የጥላሁን ከማርታ ጋር ህይወት የመመስረት ውሳኔ ቁርጠኛ መሆኑን በግልጽ የሚያሳይ ነገር ተፈጠረ። ሼክ መሐመድ አልአሙዲን ለጥላሁን መኖሪያ ቤት ተገዝቶ እንዲሰጠው አዘዙና አቶ ሳህሉ ተፈልገው ከተገኙ ቤቶች መካከል እንዲመርጥ ጥላሁንን ጠየቀው። ጥላሁን ግን ማርታ ትምረጥ የሚል አጭርና ግልጽ መልስ ሰጠ። ቀደም ካሉ ሁኔታዎች በመነሳት ከጥላሁን በቀረበለት አብሮ የመኖር ጥያቄ ላይ እምነት ለማሳደር ተቸግራ የቆየችው ማርታ ምን ስለሆንኩ ነው እኔ ለጥላሁን የሚገዛውን ቤት መመርጠው በማለት ጠየቀች። አቶ ሳህሉም ጥላሁን ቤት የመምረጡን ስራ ለእርሷ መተውን በአጽንኦት ነገራት። ስለዚህም ማርታ ከአቶ ሳህሉ ጋር እየተዘዋወረች የተለያዩ ቤቶችን ካየች በኋላ ከቦሌ ማተሚያ ቤት ጀርባ የሚገኘውን ባለ 1 ፎቅ ቪላ መረጠች። በዚህም በኩል ጥላሁን ከማርታ ጋር አብረን እንኖርበታለን ብሎ ተስፋ ያደረገበት ቤት ተገዛ። ቤቱ ታድሶ ዕቃዎች እስኪገቡበት ድረስ ጥላሁንና ማርታ የሂልተን ኑሯቸውን ቀጠሉ። ማርታ የሉፍታንዛ አየር መንገድ ሆስተስ እንደመሆኗ ለ6 ወራት አዲስ አበባ ለቀጣይ 6 ወራት ጀርመን እየከረመች ነው የምትሰራው። እናም መክረሚያዋን አዲስ አበባን በማድረግ ለሥራ ወደ ተለያዩ ሀገራት ደርሳ እየተመለሰች
ሂልተን ሆቴል ከጥላሁን ጋር ስትኖር ቆይታ በእርሷ ምርጫ በሼህ አላሙዲ ገንዘብ በአቶ ምናሴ ስም ለጥላሁን የተገዛው ቤት እድሳቱ ሊጠናቀቅ ጥቂት ሲቀረው የአዲስ አበባ መክረሚያዋ ጊዜው አልቆ ወደ ጀርመን መዛወሪያዋ ጊዜ ደረሰ። በዚህ ወቅት የጥላሁን ልጅ ሄላ ገነት አዲስ አበባ ነበረች። ሄላ የማርታ መክረሚያ ወደ ጀርመን ሊዛወር መሆኑን ስትረዳ ባክሽን ማርትዬ አትሂጂ፣ ለጥላሁንዬ ስትይ ስራሽን ተይና እዚህ ሁኚለት በማለት እያለቀሰች ተማጸነቻት። በዚያን ጊዜ ማርታ ስራዋን ለቃ አንድየውን አዲስ አበባ በመቀመጥና ስራዋን በመቀጠል መካከል ከራሷ ጋር ከተሟገተች በኋላ ውሳኔ ላይ ደርሳ ነበር። እንዴ ሄላ፣ ይህ ኮንጀራዬ ነው። 6 ወርማ ይሄንኩ ሰራለሁ። በሱ እኮ ነው የምኖረው። ደግሞም እኔ የእርሱ ጠባቂ ልሆን አልችልም። ተማምነን ካልሆነ እዚህ ከረምኩ እዚያ ምንም ለውጥ የለውም አለቻት። እናም ማርታ ወደ ጀርመን ሄደች። ወይዘሮ ማርታ ጀርመን ከሄደች በኋላ ብዙም ሳትቆይ ጥላሁን ሼክ መሐመድ አላሙዲ ወደ ገዙለት መኖሪያ ቤቱ ገባ። አዲሱ ቤት ከገባ ከ2 ወይም 3 ወራት በኋላ አንድ ዕለት ምሽት ጥላሁንና ሳምሶን ሶፋ ላይ ተቀምጠው ቴሌቪዥን እያዩ ሳለ የመኖሪያ ቤቱ ስልክ ጮኸ። ሳምሶን አስጠጋለትና ጥላሁን የስልኩን እጅት አንስቶ ሃሎ አለ በተረጋጋ መንፈስ። የተደወለው ከአሜሪካ ነበር። ሳምሶን እንደሚያስታውሰው ይሄ የተረጋጋ መንፈስ አፍታም ሳይቆይ ከጥላሁን ላይ ውልቅ ብሎ ጠፋ። ሳምሶን ከጥላሁን አነጋገር ደዋያ ሴት መሆኗን ቢረዳም የጥላሁንን ገጽታ የለወጠው ምን እንደሆነ አላወቀም ነበር። ከወዲያኛው በኩል የተነገረው ባይታወቅም ጥላሁን ግራ የመጋባትና በሐሳብ የመወጠር ስሜት ተቆጣጠረው። ስልኩን ከዘጋ በኋላ ለብዙ ደቂቃ ምንም ሳይናገር አልፎ አልፎ ብቻ ህም እያለ አይኖቹን አየር ላይ ተክሎ ሲጃራውን ላይ በላይ ያጤሰ በሐሳብ ተጠመደ። ጥላሁን ማናቸውንም ድርጊቶቹንና በአንድ ወይም በሌላ መልኩ እርሷን የሚመለከት ጉዳይን በግልጽ ሊያወያያት ለማርታ በገባው ቃል መሰረት በቀጣዩ ቀን ጀርመን ለምትገኘው ማርታ ስልክ ደወለ። ማርታ፣ ማንኛውንም ነገር በግልጽ ንገረኝ፣ አትደብቀኝ ብለሽኛል። ሮማን አዲስ አበባ ልትመጣ ነው። ታዲያ ልጁ አሜሪካ አልተስማማውም። አዲስ አበባ ላመጣው ነው ስትል ምን ልበላት? በዚህ ወቅት ወይዘሮ ማርታ የ3 ወር እርጉዝ ነበረች። አይ እንግዲህ አንተ እንደፈለክ ይሁን፣ እኔ ልጄን ወልዳለሁ፣ ካሁን በኋላ ግን እኔን ተወኝ ብላ ስልኩን ዘጋችበት። ወይዘሮ ሮማን አዲስ አበባ መጣ 1 ወር ገደማ ቆይታ ወደ አሜሪካ ተመለሰች። ከተወሰኑ ወራት በኋላ ግን አንደኛውን ጠቅላ ከልጆቿ ጋር አዲስ አበባ ለመምጣት እንደተነሳች ለጥላሁን ደውላ አሳወቀች። በወቅቱ ከጥላሁን ጋር ይኖር የነበረው ሳምሶን እንደሚናገረው ወይዘሮ ሮማን ጠቅላላ አዲስ አበባ ለመምጣት መወሰኗን ልትነግረው በደወለች ጊዜ በሁለቱ መካከል የከረረ ጭቅጭቅ ተካሂዶ ነበር። የሆነው ሆኖ ከዚህ የስልክ ግንኙነታቸው በኋላ ወይዘሮ ሮማን ከልጆቿ ጋር አዲስ አበባ መጣችና ጥላሁን ቤት ገባች። ጥላሁን በ1989 እዚሁ ቤት ከወይዘሮ ሮማን ጋር እየኖረ ሳለ በካናዳ የምትኖረው ልጁ ንጹህ ብር ጋብቻ ለመፈጸም ኢትዮጵያ መጣች። ጥላሁንም ከቀድሞ ባለቤቱ ከወይዘሮ አስራት ጋር በመሆን ንጹህ ብርን በደማቅ የሰርግ ስነ ስርዓት ዳረ። ሰርግና ምላሹ ጥንቅቅ ብሎ ካበቃ ከጥቂት ጊዜያት በኋላ ጥላሁን ለሥራ ወደ አሜሪካ ሄደ። ፍራንክፈርትን መክረሚያዋ በማድረግ በሥራ ላይ የነበረችው ነፍሰ ጡሯ ማርታ ወርዋ እየገፋ ሲሄድ ረጅም ረፍት ወስዳ ወደ ሎስ አንጀለስ ዩኤስኤ ተጓዘች። ጥላሁን አሜሪካ ሳለ ማርታ ሎስ አንጀለስ እንደምትገኝ ተነግሮት ወደዚያ በመሄድ አገኛት። በዚህ ጊዜ ማርታ ለመውለድ የ2 ወይም የ3 ወር ቅሪት ነበረች። ጥላሁን ከእርሷ ጋር የመኖር ውሳኔው እንዳልተቀየረ ለማርታ በአጽንኦት ነገራት። እንደ አውሮፓውያኑ አቆጣጠር አፕሪል 20 ቀን ወይዘሮ ማርታ የመጀመሪያ ልጇን በአሜሪካ ተገላገለች። ስሟንም ናኦሚ ብላ ሰየመቻት። ማርታ ለልጇ ይህንን ስም ስትመርጥ ጥላሁን በዚሁ ስም የምትጠራ ልጅ እንዳለችው አታውቅም ነበር። ናኦሚ ለወይዘሮ ማርታ የመጀመሪያ ለጥላሁን ግን 13ኛው ልጅ ነች። ጥላሁን ጤናማና ደስተኛ ሆኖ መኖር የሚፈልግ ነገር ግን እነዚህን ሁለቱን ከማግኘት በሚገድቡ ሁኔታዎች ታጥሮ የሚኖር ሰው ነበር። ማድረግ የሚሻውን ነገር ያለ ከልካይ ማድረግ ይፈልጋል። ማንንም ሊቆጣጠር ወይ ሊገድብ የማይችለው የነጻነት ስሜት አለው። ያጥፋውም ያልማውም ጥላሁን በአብዛኛው ይህንን ስሜቱን ነው የሚከተለው። ጥላሁን
አስቀድሞ መጠንቀቅ ለሚሉት ብሂል ምንም ቦታ የማይሰጥ የመሆኑን ያህል በህመም ሲያዝ ለመዳን የሚያሳየው ጉጉት በጣም አስገራሚ ነው። ይህን ባህሪውን ያስተዋለችው ማርታ መቼም ታሞ የተነሳ እግዚአብሔርን ረሳ ማለት አንተ ነህ ትለው ነበር። ጥላሁን ካልተያዘ በስተቀር ለጤንነቱ ሲል ማድረግ የፈለገውን ከማድረግ ራሱን አይገታም። ከዚህ ያሻውን ሁሉ የማድረግ ስሜት ጋር የስኳር ህመምተኛ መሆን ለአደጋ እንደሚዳረግ ግልጽ ነው። የጥላሁን የእግር ህመም ከስኳር ህመሙ ጋር ተያያዥነት ያለው ሲሆን በዋነኛነት በኃይለኛ የሲጋራ ማጨስ ሳቢያ ወደ ከፋ ደረጃ እየደረሰ ነው። በስኳር ወለድ ጋንግሪን ዙሪያ የተጻፉ ጽሑፎች የስኳር ህመም የእግር መቆረጥን ግድ ለሚያደርግ ጋንግሪን መፈጠር መንስኤ ከመሆኑ በፊት ገና ጥቃቅን ምልክቶች ማሳየት ሲጀምር አመጋገብን በመቆጣጠር ህመምን ከሚያባብሱ ነገሮች ሙሉ በሙሉ በመራቅ እንዲሁም ጋንግሪን ሊፈጠር የሚችልበትን ሁኔታ ለማስቀረት ያለመ ጥሩ ህክምና በማድረግ ህመሙ እግርን ለማሳጣት ከመብቃቱ በፊት መቀልበስ እንደሚቻል ያስረዳሉ። በ1992 ጥላሁን አሜሪካ ሳለ በተለያዩ ግዛቶች ከ10 እስከ 12 ያህል መድረኮች ላይ ኮንሰርት ለማቅረብ ኮንትራት ተፈራረመ። በዚህ ጊዜ ማርታ እዚያው አሜሪካ ከወለደቻት ልጇ ከናኦሚ ጋር አብራ ነበረች። በተፈራረመው ውል መሰረት ጥላሁን በተከታታይ 10 መድረኮች ላይ ሲጫወት ከረመ። በዚያው ሰሞን ሾበሊ ብለናይን የሚጫወተው ብርሃነ ኃይለ ህመም ላይ ስለነበርና ህክምናው ከፍተኛ ወጪ የሚጠይቅ በመሆኑ አርቲስቶች ለብርሃነ መታከሚያ የገቢ ማሰባሰቢያ የሙዚቃ ዝግጅት ለማካሄድ እየተንቀሳቀሱ ነበር። ጥላሁን በዝግጅቱ ላይ እንደሚሳተፍ ለአስተባባሪዎቹ ቃል ገብቶላቸዋል። ጥላሁንና ማርታ የሚያውቁት በሲያትል የሚኖር አንድ ኢትዮጵያዊ ሐኪም ግን የጥላሁንን ሁኔታ በማየት ለተወሰነ ጊዜ እረፍት ቢያደርግ እንደሚሻል መከረ። በሌላ በኩል የገቢ ማሰባሰቢያ ዝግጅቱ አስተባባሪዎች ጥላሁን እንደሚገኝ አስተዋውቀዋል። ስለዚህ ጥላሁን የዶክተሩን ምክር አልተቀበለም። ለምን መድረክ ላይ ድፍት አለላትም አልቀርም አለ። እንዳለውም በዝግጅቱ ላይ ተገኝቶ ተጫወተ። የመጨረሻውን ትርኢት ካቀረበ በኋላ ሰውነቱ ላይ ከሚታየው የመድከም ስሜት በመነሳት ማርታ እስኪ ከአንዱ ትርኢት ባገኘው ገንዘብ አጠቃላይ የጤና ምርመራ አድርግ አለችው። በዚህም መሰረት ጥላሁን ከርሷ ጋር ሄዶ ጠቅላላ ምርመራ አደረገ። የዚህ ምርመራ ውጤት አስደንጋጭ ነበር። ስኳሩ በሚያስደነግጥ መጠን ከፍ ብሏል። ወደ ሁለቱ እግሮቹ ጫፍ ደም የሚያደርሱት ስሮቹ የመደደር ሁኔታ ይታይባቸዋል። ወደ እግሩ ጫፍ የሚደርስ የደም መጠን በከፍተኛ ሁኔታ ቀንሷል። የእግሮቹ ጣቶች ቀለም ወደ ጥቁር ሰማያዊነት እየተቀየረ ነው። በእግሮቹ ጣቶች ጫፍ ላይ የመጠጠር ምልክቶች መከሰት ጀምረዋል። እነዚህ የስኳር ወለድ ጋንግሪን ዋነኛ ምልክቶች ናቸው። ሐኪሞቹ ሁለቱንም የጥላሁን እግሮች በጣም አስጊ ደረጃ ላይ እንደሚገኙና አፋጣኝ ቀዶ ህክምና ካልተደረገለት ጥላሁን እግሮቹን ሊያጣ እንደሚችል ተናገሩ። ቀዶ ህክምናው ከመካሄዱ በፊት ደግሞ በአስደንጋጭ ሁኔታ ከፍ ያለው የደሙ ውስጥ የስኳር መጠን እንዲቀንስ መደረግ ነበረበት። ጥላሁን ምርመራ ያደረገው ከኮንሰርት ባገኘው ገንዘብ ቢሆንም እግሮቹን ለማትረፍ መደረግ አለበት ለተባለው ቀዶ ህክምና የሚያስፈልገው ወጪ ግን በጣም ከፍተኛ ነበር። ሐኪሞቹ የጥላሁን የጤና ሁኔታ ያለበትን አስጊ ደረጃ፣ እግሮቹን ከመቆረጥ ለማትረፍ የሚደረግለትን ቀዶ ህክምና ክብደት እንዲሁም ህክምናውን ለማድረግ የሚጠይቀውን ጠቅላላ ወጪ ከተናገሩ በኋላ ምን ታስባላችሁ ሲሉ ጠየቁ። ሼህ መሐመድ ሁሴን አላሙዲንን የፈጠረ አምላክ ምስጋና ይግባውና ለጥላሁን ሲያትል ውስጥ በሚገኝ ሃርበርቪው ሆስፒታል የተሟላ የቀዶ ህክምና እንዲደረግለት ተወሰነ። ጥላሁን ቀዶ ህክምና የሚያደርግ ከሆነ አንድ አስታማሚ አጠገቡ ሊኖር የግድ ነበር። በዚያን ወቅት ማርታ የ1 ዓመት ህፃን ልጇን እየተንከባከበች ነበር። በዚህ ሁኔታ ጥላሁንን ማስታመም እንደማይቻል በመረዳት ቀዶ ህክምናው ከመካሄዱ በፊት ናኦሚን ይዛ ወደ አዲስ አበባ በመሳፈር ለወላጅ እናቷ ሰጥታ ጥላሁንን ልታስታምም ወደ ሲያትል ተመለሰች። ጥላሁን ለህክምና ሆስፒታል መግባቱ እንደተሰማ በአሜሪካ ነዋሪ ኢትዮጵያውያን ዘንድ የጥላሁን እግር ተቆረጠ የሚል ወሬ ተናፈሰ። የወሬው ነፋስ ሚኒሶታ ላይ ሽው ሲል ፕሮፌሰር ኃይሌ ከበደ ጆሮ ደረሰ። ፕሮፌሰር ኃይሌ ወሬውን እንደሰማ ከሥራ ገበታው ላይ ተነስቶ ወደ ሲያትል በረረ። እዚያ ሲደርስ ግን የተነዛው ወሬ ሐሰት መሆኑን አወቀ። ለጥላሁን እግሮቹን ከመቆረጥ የሚያድን ህክምና ተደረገ የሚል መረጃ እንደምን የጥላሁን እግሮች ተቆረጡ ወደሚል ሟርት እንዳደገ አንድዬ ነው የሚያውቀው። የሃርበርቪው ሆስፒታል ሐኪሞች
ስለ ክፍያ ሳያስቡ ስራ ላይ ሊያውሉ የሚችሉትን የሕክምና ጥበብና ቴክኖሎጂ ተጠቅመው የጥላሁንን እግሮች ለማትረፍ ተረባረቡ። በመጀመሪያ በግራ እግሩ ላይ 8 ሰዓታት የፈጀ ቀዶ ሕክምና ተካሄደ። በሌላ ቀን ደግሞ ለቀኝ እግሩ 4 ሰዓታት የወሰደ ሌላ ቀዶ ሕክምና ተደርጎ የሁለቱም እግሮቹ ሕክምና በተሳካ ሁኔታ ተጠናቀቀ። ጥላሁን ሁለት እግሮቹን ከማጣት ተርፎ በዚያው ሆስፒታል ማገገም ጀመረ። ወይዘሮ ማርታ ሆስፒታል እየዋለችና እያደረች አጠገቡ ሆና ታስታምመው ነበር። የቀዶ ሕክምና ቁስሉ ከጠገገ በኋላ ሆስፒታል ከመውጣቱ በፊት ሐኪሞቹ በማርታ አስተርጓሚነት ለጥላሁን እንዲህ አሉት። ሕይወትህን መልሰን በእጅ ሰተናል። ከዚህ በኋላ ሕይወትህ በእጅህ ናት። ሲጋራ ማጨስ አቁም። ከእንግዲህ ሲጋራ የምትለኩስ ከሆነ ካሁኑ ተሽከርካሪ ወንበርህን ግዛ። ትንባሆን እርም ከማለት በተጨማሪ ሐኪሞቹ ጥላሁን ከስኳር ህመሙ አኳያ ሊከተል የሚገባውን አመጋገብ ለማርታ አስረዷት። በተጨማሪም ሆስፒታል ከወጣ በኋላ የሚወስዳቸው የተለያዩ መድኃኒቶች ታዘዙለት። የእግሮቹ ቀዶ ሕክምና በተሳካ ሁኔታ ተካሂዶ ሆስፒታል ከወጣና በደንብ ካገገመ በኋላ አንድ ቀን እዚያው ሲያትል ከማርታ ጋር በሚኖሩበት ቤት ውስጥ ወንበር ላይ ተቀምጦ ሳለ ጥላሁን ሰውነቱን የመጨምደድ ስሜት እንደሚሰማው ለማርታ ነገራት። አትቀመጥ፣ ተንቀሳቀስበት፣ እስኪ ውጣና ወዲያ ወዲህ ወክ አድርግ ወይም ደግሞ ብስክሌት። ወይዘሮ ማርታ ንግግሯን ሳትጨርስ ጥላሁን በተቀመጠበት ሰውነቱ ሲዝልና ከፊል የፊቱ ገጽታ ሲቀያየር እጆቹ ሲዝለፈለፉ ተመለከተች። ወደ አንጎል የሚሄድ ደም ድንገት ፍሰቱን ሲያቋርጥና አንጎል መስራቱን ሲያቆም የሚከሰት በሕክምና ቋንቋ ስትሮክ የሚሉት የጤና እክል ገጠመው። ማርታ የሲያትል ነዋሪ የሆነው ኢትዮጵያዊ ዶክተር ዘንድ ስልክ ደውላ ጥላሁን ላይ የተከሰተውን ነገር በመንገር ምን ማድረግ እንዳለባት ጠየቀችው። 911 ደውላ ባለቤቷ ስትሮክ እንደገጠመው ገልጻ ድንገተኛ የሕክምና እርዳታ እንድትጠይቅ ነገራት። ፈጥና የተባለችውን አደረገች። በጥቂት ደቂቃዎች ውስጥ የሕክምና ባለሙያዎችን የያዘ አምቡላንስ ደጃቸው ደረሰ። የሕክምና ባለሙያዎች በፍጥነት ቤት ገብተው ጥላሁንን በወሳንሳ ይዘው ወደ አምቡላንሱ አስገቡት። እዚያው ሕክምና ተጀመረ። እንደመታደል ሆነና ጥላሁንን የገጠመው ደረጃ ዝቅተኛ ስትሮክ ሚኒ ስትሮክ ነበርና የደሙ ዑደት ሲስተካከል በአጭር ጊዜ ውስጥ ሁሉም ነገር ወደ ነበረበት ተመለሰ። በግንቦት 1992 ጥላሁን ጤንነቱ ሙሉ በሙሉ ተስተካክሎና አምሮበት ወደ ዋሽንግተን ዲሲ ሄደ። ሰኔ 3 ቀን 1992 የታማኝ በየነና ይፋንትሽ በቀለ የሰርግ ስነ ስርዓት የሚፈጸምበት ዕለት ነበር። ጥላሁንና ታማኝ ከ1970ዎቹ ሁለተኛ አጋማሽ ጀምሮ የጠበቀ ግንኙነት አላቸው። በኢትዮጵያ ብሔራዊ ቲያትር ለ5 ዓመታት አብረው ሰርተዋል። በህዝብ ለህዝብ ኢትዮጵያ ዓለም አቀፍ የኪነ ጥበብ ጉዞ ላይ አብረው ነበሩ። በ1980ዎቹ የመጀመሪያ አጋማሽ የደመራ ባንድ አባላት በመሆን በአውሮፓና በሰሜን አሜሪካ የተለያዩ ግዛቶች ትርኢት እያቀረቡ ተዘዋውረዋል። በሚያዝያ ወር 1985 ጥላሁን በስለት የመወጋት አደጋ ደርሶበት ለከፍተኛ ሕክምና ወደ ለንደን ሲሄድ ታማኝ ከደመራ ባንድ አባላት ጋር አጠገቡ በመሆን አበርትቶታል። ጥላሁን ባይወልደኝም አባቴ ነው ይላል ታማኝ። በሲያትል ከተደረገለት ቀዶ ሕክምና በኋላ ጥላሁን ለመጀመሪያ ጊዜ በታማኝ ሰርግ መድረክ ላይ ወጥቶ ዘፈነ። እግሩ ተቆረጠ እየተባለ ሲሟረት ስለከረመ ሰርጉ ላይ የተገኘ ታዳሚ ለጥላሁን እጅግ ደማቅ አቀባበል አደረገለት። ጥላሁንና ማርታ ከዚህ በኋላ ወደ አዲስ አበባ ተመለሱ። ጥላሁን በሚያዝያ ወር 1992 ከሃርበር ቪው ሆስፒታል ሲወጣ በሐኪሞች የተሰጠው ምክርና ማስጠንቀቂያ ተግባራዊ ለማድረግ በጣም ከፍተኛ ጥረት እያደረገ ነበር። ወይዘሮ ማርታ በአመጋገብ ረገድ ሊደረግ የሚገባውን ሁሉ ከማድረግ ባሻገር ጥላሁን ከሲጃራ ሱስ ጋር የጀመረውን ትግል በአሸናፊነት እንዲወጣ ጥረቷን አበረታች። እንጦጦ ኪዳነ ምሕረት ቤተክርስቲያን ይዘው በመሄድ በአንድ ቄስ አማካኝነት በጠበል ታጠበ። በተጨማሪም በእኚህ ቄስ አማካኝነት ሲጃራ ላይ ያጨስ ተገዘተ። እነዚህ ጥረቶች ተሳክተው ጥላሁን ለረጅም ጊዜ ከሲጃራ በመራቁ የግዝቱን መንፈሳዊ ኃይል ለቅርብ ወዳጆቹ እስከ መመስከር ደርሶ ነበር። እንዴት ያሉ ቄስ መሰሉ በግዝት ከሲጃራ ያላቀቁኝ በማለት ከሲጃራ ሱስ መላቀቁ እያስደሰተውና እያስደነቀው ገድሉን ለወዳጁ ለፕሮፌሰር ኃይሌ ይነግረው ነበር። በኢትዮ ኤርትራ ጦርነት ወቅት የኢትዮጵያ ጦር ባድመ ላይ ድል ካደረገ በኋላ ጥላሁን ወደፊት በልለት እያለ ሰራዊቱን ሊያጀግን ሽራሮ ሄዶ ሳለ
ወይዘሮ ማርታ አዲስ አበባ ውስጥ ሁለተኛ ልጃቸውን ተገላገለች። በድል ማግስት በመወለዷም ሕፃኗ ቪክቶሪያ ተባለች። ከጥላሁን በተቃራኒ ወይዘሮ ማርታ ከእውነታ ጋር ተጋፍጣ የመኖር ጠንካራ ስለንቦና ያላት ሴት ናት። በእምነትና በአቋሟ ላይ መለሳለስ አይሆንላትም። ሐሳቧን ፊት ለፊት ከመናገር ወደ ኋላ አትልም። ስነ ልቦናዊ መሰረት ያላቸውን የጥላሁን ደካማ ጎኖች የሚያካክስ ብዙ ጠንካራ ጎኖች አሏት። ወይዘሮ ማርታ በአባቷ ግሪካዊ በእናቷ ኢትዮጵያዊ ብትሆንም ስብዕናዋ ላይ የፈረንጅ ባህሪዋ ይጎላል። የጥላሁንን ቅን ስብዕና ተረድታ ወዳውና አፍቅራው አብራ ለመኖር ስትወስን ከግራና ከቀኝ ለተሰነዘሩት የሩቅ ተመልካች አስተያየቶች አልተንበረከከችም። ከትዳር አኳያ የኋላ ታሪኩን እያጣቀሱ አቋሟን እንድትመረመር ይወተውቷት ነበሩ። እሷ ግን ዛሬ ካለበት ካየችውና ቀርባ ካነበበችው የውስጡ ንጹህነት ተነስታ ድክመት ቢኖርበት እንኳን አብሬው እየኖርኩ በሂደት እያስተካከለ እንደሚመጣ አምኜበት የትላንቱን ሳይሆን የነገውን ጥላሁንን አይቼ ነው ከሱ ጋር ህይወት ለመጋራት የቆረጥኩት ትላለች። ከርሷ ጋር መኖር ከጀመረ በኋላ ብዙ ሳይቆይ ነበር የዚህ ቁርጠኛ ሐሳቧና እምነቷ ፍሬ በጥላሁን ሁለንተና ላይ መታየት የጀመረው። ጥላሁን መልካም የቤተሰብ አባወራ፣ ጥሩ የልጆች አባት መሆን ጀመረ። የህፃናት ልጆቹን ዳይፐር ቀይሮ እሽሩሩ ብሎ ያባበለ እስከ ማስተኛት ድረስ አስገራሚ ለውጦች ታዩበት። የልጆቹ ዕድሜ ጥቂት ከፍ ሲልም በእረፍት ቀናት ከልጆቹ ጋር ዋና መዋኘት አሊያም የህፃናት ቲያትር ፊልም ቤት ይዟቸው መሄድ ወዘተ ጀመረ። አጸደ ህፃናት ሲገቡ ደግሞ በጠዋት ከነርሱ እኩል ከንቅልፉ ተነስቶ ከነርሱ ጋር ተጣጥቦ ልብሱን ቀይሮ ከልጆቹ ጋር ቁርሱን በልቶ ናኦሚና ቪክቶሪያን ትምህርት ቤት ማድረስና መመለስ ያዘወትር ጀመረ። ወይዘሮ ማርታ የሃርበርቪው ሆስፒታል ሐኪሞች የሰጧትን ከጥላሁን የጤና ሁኔታ ጋር የተገናዘበ ያመጋገብ ስርዓት ተግባራዊ በማድረግ ጥላሁን ላይ ከፍተኛ ለውጦች ይታዩ ጀመር። ሕክምናውን ጨርሶ አዲስ አበባ ከመጣ በኋላ በስራ ቦታ ጥላሁንን በቅርብ ያስተዋለች ወይዘሮ ቆንጅት ግርማ ከወይዘሮ ማርታ ጋር ይኖር በነበረበት ወቅት ጥላሁን በውሃ አቅም ከቤት ይዞ የሚመጣውን የተጣራ ውሃ በስተቀር አንዲት ብርጭቆ ውሃ እንኳን ከካፌ አስመጥቶ አይጠጣም ነበር ትላለች። የዚህ ውጤት በጥላሁን ሁለመና ላይ በግልጽ ነበር የሚታየው። ፊቱ ያበራ ነበር። ጥላሁን በ1987 ከአሜሪካ እንደተመለሰ ሼህ መሐመድ አላሙዲን መሿለኪያ አካባቢ የሚገኘውን ሼል የነዳጅ ማደያ ገዝተው እንደሰጡት በመገናኛ ብዙሃን በመወራቱ አድናቂዎቹ ጥላሁንን በአካል ማግኘት የሚችሉበት መልካም አጋጣሚ ተፈጠረላቸው። በየትኛውም የነዳጅ ማደያ የሚሸጥ ነዳጅ፣ ናፍጣ ወይም ቤንዚን አንድ አይነት ቢሆንም የመሿለኪያው ሼል የጥላሁን ንብረት መሆኑ ከተሰማ በኋላ በምርጫ የሚካሄድበት ነዳጅ ማደያ ሆነ። በዚያ ሰሞኑ የወጣ አንድ የስፖርት ጋዜጣ በጊዜው ታዋቂ ከነበሩ እግር ኳስ ተጫዋቾች አንዱን ኃይሌ ካሴን አነጋግሮ ለሰራው ዘገባ የሰጠው ርዕስ ከእንግዲህ ከጥላሁን ማደያ እንጂ ከሌላ አልቀዳም የሚለውን የተጫዋቹን ቃል ነበር። ጥላሁን ከከባድ አደጋ በህይወት ተርፎ አገር ቤት በተመለሰ ሰሞን ብዙውን ጊዜ ቢሮ ይገኝ ስለነበር ነዳጅ ሊያስቀዳ የገባ አሽከርካሪ ጥላሁን አለ እንዴ ብሎ መጠየቁ የተለመደ ነበር። ከአሜሪካ ከመጣ በኋላ በመጀመሪያዎቹ ጥቂት ወራቱ ብዙ አሽከርካሪዎች ጥላሁን ቢሮ መኖሩን ሲያውቁ ሰላምታ ሊያቀርቡለት ከመኪናቸው ይወርዱ ነበር። እንኳን ለአገርህ አበቃህ ለማለት ፍቅራቸውን ለመግለጥ አንድ አፍታ ጥልዬን ሰላም ልበለው ብሎ ከመኪና የወረደው አሽከርካሪ ቶሎ ካልተመለሰ ማደያው በወረፋ ይጨናነቅ ነበር። መጨናነቁም ጥላሁን ቢሮ ውስጥ የመኖሩ ምልክት ሆነ። ይህ ሁኔታ ሲታሰብ ጥላሁን ነጋዴ ቢሆን ምንኛ በከበረ ሊያስብል ይችል ይሆናል። እንደውነቱ ግን ጥላሁን ሊሆን ከማይችላቸው ነገሮች አንዱ ነጋዴነት ነው ቢባል ስህተት አይሆንም። ጀምሮት የነበረው ይኸው የነዳጅ ማደያ ስራ ለዚህ አባባል በዋቢነት ሊቀርብ ይችላል። በማደያው የጥላሁን ጸሐፊና ገንዘብ ያዥ ሆና ለተወሰኑ ዓመታት የሰራችው ቆንጅት ግርማ ሲጀመር ጋሽ ጥላሁን ነጋዴ አይደለም ትላለች። ንግድ በትምህርት ይሁን በልምድ የዳበረ የአስተዳደር ዕውቀት ይጠይቃል። ጋሽ ጥላሁን ግን እነዚህን ክህሎቶች የሉትም። በዚያ ላይ ከመጠን በላይ ሰው ያምናል። ሰው ማመን በራሱ መጥፎ አይደለም። ነገር ግን በግምት ላይ ብቻ ተመስርቶ በሰው ላይ ሙሉ እምነት ማሳደር በጣም ከባድ ነው። ሼል የነዳጅ ማደያ ትልቅ ድርጅት ነው። ይህንን ድርጅት ጋሽ ጥላሁን ከመጠን በላይ ሰው በማመኑ ምክንያት አጥቶታል። የማደያው ሥራ በጥሩ ሁኔታ የሚተዳደርባቸው ጊዜያት ቢኖሩም የዚያን ያህል ጥቂት ለማይባሉ ጊዜያት ጥላሁን ፍጹም እምነት በጣለባቸው እጅግ በጣም የቅርብ በሆኑ ሰዎች በሚያሳዝን ሁኔታ ተመዝብሯል። ይህ ምዝበራ በተለይ ጥላሁን ለሥራም ሆነ ለሕክምና ውጭ ሀገር ሲሄድ በከፋ መልኩ ይፈጸም ነበር።
ጥላሁን አሜሪካ በከረመበት አንድ ወቅት የነዳጅ ማደያው የዕለተ እሁድ ሽያጭ ሂሳብ ወደ ድርጅቱ ካዝና ከመግባት ይልቅ ሙሉ በሙሉ ወደ አንድ ግለሰብ ኪስ ይገባ ነበር። የየዕለቱ ሽያጭ ሂሳብ ተረክቦ ወደ ድርጅቱ የባንክ ሂሳብ የማስገባት ኃላፊነት ያለባት የጥላሁን ጸሐፊና ገንዘብ ያዥ እሁድ የረፍት ቀኗ ነው። በዚህ ምክንያት የእሁዱ የነዳጅ ሽያጭ ገቢ የሚሰበሰበው በወቅቱ ድርጅቱን በስራ አስኪያጅነት እንዲመራ ጥላሁን በመደበው ልጅ አማካኝነት ነበር። ልጁ የእሁድን ሂሳብ በማግስቱ ሰኞ ለገንዘብ ያጇ ማስረከብ ቢጠበቅበትም ይህንን አያደርግም ነበር። ገንዘብ ያጇ ሂሳብ አስረክበኝ ስትለውም ስድብ ቀረሽ ምላሽ ነበር የሚሰጣት። ጥላሁን ይህንን ልጅ ስራ አስኪያጅ አድርጎ የመደበው የማደያውን ስራ በባለቤትነት ስሜት ይመራል በሚል እምነት ነበር። ነገር ግን ልጁ ኃላፊነቱን ከመወጣት ይልቅ ራሱን ተጠቃሚ ለማድረግ ቅድሚያ በመስጠቱ ድርጅቱን ክፉኛ ጎድቶታል። ይህ ሁኔታና ጥላሁን ድርጅቱን የማስተዳደር ክህሎትም ሆነ የነጋዴ ባህሪ የሌለው መሆኑ ማደያውን ለኪሳራ ዳርጎታል። ማደያው ለጥላሁን መጦሪያ እንዲሆን በሚል በጎ ሐሳብ የተከፈተ ቢሆንም ካስገኘው ጥቅም ይልቅ በጥላሁን ጤንነት ላይ ያደረሰው ጉዳት ያመዝን ነበር። በአንድ ወቅት ጥላሁን ከባህር ማዶ ወደ ኢትዮጵያ ሊመለስ ሲል የሆነ ሰው አገር ቤት ለሚገኝ ዘመዱ ዕቃ ያደርስለት ዘንድ አደራ ሰጠው። ዕቃው በውድ ዋጋ የተገዛ ከመሆኑም በላይ ለተላከለት ሰው መድረሱ በጣም አስፈላጊ ነበር። ጥላሁን አዲስ አበባ ከገባ ከአንድ ወይም 2 ቀናት በኋላ ያደራ ዕቃውን ወስዶ ያስረክብለት ዘንድ የራሱን ያህል የሚያምነውን ሰው ላከ። ከባህር ማዶ ዕቃውን የላከው ሰው በእርሱ ላይ ካሳደረው እምነት የበለጠ ጥላሁን ሄዶ ይሰጥለት ዘንድ የላከው ልጅ በፍጹም ልቡ ያምነዋል። ያም ሆኖ ዕቃው ለተላከለት ሰው አልደረሰም። ያደራ ዕቃ እንደመሆኑ ራሱ በአካል ሄዶ መስጠት ሲገባው ይህን ባለማድረጉ ፍጹም እምነት በጣለበት ሰው ተካደ። ይህ ድርጊት የጥላሁንን ስሜት እጅግ በጣም ጎድቶታል። ከብዙ ሰዎች መሃል በኔ ላይ እምነት ተጥሎ የተሰጠኝን አደራ እንደኔ ሆኖ ያደርስልኛል ያልሁት በማለት በከባድ ሐዘን እንባውን አፍስሷል። እነዚህና በተመሳሳይ መልኩ የሚገለጹ ሌሎችም ሁኔታዎች ለጥላሁን የብስጭትና የሐዘን ምክንያት ነበሩ። ይህ የሥራ ቦታ ብስጭትና በሥራ ምክንያት ማርታ እንደምትለው ዜማ በማጥናት ሰበብ እንደ ወትሮ ከመጣው ሁሉ ጋር እዚህና እዚያ መሄድ ጥላሁን በግዝት ያገኘውን መንፈሳዊ ጥንካሬ ሸርሽሮ ሲጃራ ገዝቶ ለመለኮስ ዳረገው። በሐኪሞች የተሰጠው ምክሮች በወይዘሮ ማርታ የቅርብ ክትትልና እገዛ ሁሉንም ተግባራዊ አድርጎ ሲያበቃ ዋነኛ ጠላቱ መሆኑ በአጽንኦት ለተነገረው ሲጃራ የመሸነፍ ጎዳናውን ዳግም ሀብሎ ጀመረ። ሐኪሞች ከነገሯት ተነስታ በዚህ ጎዳና ተሂዶ የሚደረስበት ጫፍ ምን እንደሆነ ጠንቅቃ የተረዳችው ማርታ ይህን ፈጽሞ ልትታገስ አልቻለችም። እናም ጥላሁን ከማርታ ጋር አላስፈላጊ ድብብቆሽና ፍጥጫ ውስጥ መግባት ጀመረ። ጥላሁን ይህን ፍጥጫ በአማላጅ ለማለዘብ ሞከረ። አንድ ዕለት አንድ የጥላሁን የቅርብ ጓደኛ ማርታ ዘንድ መጣና ባክሽ ማርቲ አልፎ አልፎ ሲጃራ እንዲያጨስ ፍቀጅለት አላት። ማርታ ያን ዕለት እንደበሸቀችው በሽቃ ያን ዕለት እንደተገረመችው ተገርማ የምታውቃት መስለም እባክሽ ሲጃራ እንዲያጨስ ፍቀጅለት ብሎ ምልጃ አለ እንዴ? ይሄ እባክሽ እንዲሞት ፍቀጅለት ከማለት በምን ይለያል? እያለች ጮኸች። ወይዘሮ ማርታ የጥላሁንን ሕይወት ከአደጋ ለመታደግ በመሻት ማንም ሊቆጣጠር ወይም ሊገድብ ከማይችለው የነጻነት ስሜቱ ጋር በድፍረት ተጋፈጠች። ጥላሁን ከ6 ዓመታት በፊት ሼህ አልአሙዲ የገዙለትን ቤት ጥሎ ሲወጣ ወደ ማርታ ነበር የሄደው። ለግዢ በአማራጭነት ከታጩ ቤቶች መካከል ይህን ቤት የመረጠችው ማርታ ጀርመን ሳለች ወይዘሮ ሮማን 2 ልጆቿን ይዛ ከአሜሪካ መጣች። መታም እዚህ ቤት ገባች። ወይዘሮ ሮማን ከመጣች ከጥቂት ጊዜያት በኋላ ጥላሁን ለሥራ ወደ አሜሪካ ሄደ። በዚያም ከማርታ ጋር መኖሩን ቀጠለ። ከአሜሪካ ሲመለስ ወደ ቤቱ ከመግባት ይልቅ ኢምፔሪያል ሆቴል መኖር ጀመረ። በድጋሚ አሜሪካ ሄዶ በዚያም ከማርታ ጋር ቆይቶ ሲመጣ አልአሙዲ ሲኤምሲ ቤት ተከራይተውላቸው ከሆቴል ወጥቶ ከማርታ ጋር እዚያ መኖሩን ቀጠለ። እንዲያም ሆኖ ወይዘሮ ማርታ ጥላሁን ከልጆቹ እንዳይርቅ በተቻለው መጠን በተወሰነ ጊዜ በአካል እንዲያገኛቸው ታበረታታው ነበር። በኔ ልጆች ላይ እንዲሆንም አልፈልገውን በሌሎቹም ላይ እንዲሆን አልፈልግም። ስለዚህም ልጆቹን እንዲያገኛቸው እገፋፋው ነበር ትላለች ማርታ። የጥላሁን የሲጃራ ሱስ
ቀድሞ ወደ ነበረበት ሲመለስና ሲጃራ አለማጨስ ለጥላሁን የህይወትና የሞት ወይም አነሰ ከተባለ እግሮቹን የማጣት ያለማጣት ጉዳይ ነው ብላ ከምታምነው ማርታ ጋር የከረረ ፍጥጫ ውስጥ ሲገባ ጥላሁን ልጆችህን ጠይቃቸው የሚለውን የማርታ ምክር አስታወሰ። እናም ልጆቹን ሊጠይቃቸው ወሰነ። አንድ ዕለት ጥላሁን ማርታ ለሥራ ወደ ውጪ በሄደችበት ልጆቹ ሄለንና ዮናታንን ከናታቸው ጋር ወደሚኖሩበት ቤት ሄደ። ከሰዓታት ቆይታ በኋላ ከማርታ ጋር ወደሚኖርበት ቤቱ ተመልሶ በቀጥታ ወደ መኝታ ቤቱ በመግባት ልብሶቹን በሻንጣ ከተት አደረገ። ከዚያም ሻንጣውን ይዞ ወጥቶ መኪና ውስጥ አስገባ። አንዲት ነባር ሰራተኛው ጥላሁን ሻንጣውን መኪና ውስጥ ሲያስገባ ግራ በተጋባ ስሜት ታየው ነበር። ሻንጣውን ጭኖ ወደ መኪናው ሊገባ ካለ በኋላ አንድ ነገር አስታወሰና ተመልሶ በጸጥታ ወደ ሳሎን ገባ። ሳሎን ውስጥ በፍሬም የተሰቀሉ የራሱን ፎቶግራፎች አነሳሳ። እነርሱንም ይዞ በጸጥታ ወደ መኪናው ሄደ። ፎቶግራፎቹን ጋቢና አስቀምጦ መኪናውን አስነስቶ ከግቢው ወጣ። ይህን እርምጃ በመውሰዱም በመጨረሻ ጥላሁን በፍጹም ሲጃራ ማጨስ የለብህም ከሚለው የወይዘሮ ማርታ ውትወታ ነፃ ወጣ። መንገዱ ወደ ኦሊቭ ዴል ያደርሳል። ጥላሁን በ1992 በሃርበር ቪው ሆስፒታል ሐኪሞች ስለተሰጠው ከባድ ማስጠንቀቂያ ለወይዘሮ ሮማን በዝርዝር ላይነግራት ይችላል። ባይነግራትም ግን ወይዘሮ ሮማን ሲጃራ ለጥላሁን ጤንነት ጠንቅ መሆኑ አይጠፋትም። ይህም ሆኖ ወይዘሮ ሮማን የጥላሁን ሲጃራ ማጨስ ስለሚያስከትለው መዘዝ ከሃርበር ቪው ሆስፒታል ሐኪሞች ያን ጠንካራ ማስጠንቀቂያ በጆሮዋ እንደሰማችው ማርታ የነገሩን ክብደት ላትረዳው ትችላለች። እናም በርሷ በኩል ጥላሁን በደመ ነፍስ ሲጃራ ሲለኩስ ይሄ ሶስተኛህ ነው እንዴ? አሁን እኮ ነው ያጨስከው፣ እስቲ ያቆየው እያለች የሚያጨሰውን ሲጃራ መጠን እንዲቆጣጠር ከማድረግ ባለፈ በፍጹም ሲጃራ አታጨስም እስከ ማለት ገፍታ አትሄድም ነበር። እናም ጥላሁን ከሲያትል መልስ ሲጃራ ቆሞ አመጋገቡም ተስተካክሎ በነበረባቸው ወቅቶች የነዚህ አዎንታዊ ውጤት በሁለመናው ላይ እንደታየው ሁሉ አሁን በነጻነት ሲጃራ ማጨስ ሲጀምር አመጋገቡም ላይ ከስኳር ህመምተኛ በማይጠበቅ ደረጃ ቸልተኛ መሆን ሲጀምር የዚህም ውጤት በሁለንተናው ላይ መታየት ጀመረ። ፕሮፌሰር ኃይሌ አሜሪካ ሳለ አንድ ዕለት ኢትዮጵያዊ ድረገጾችን ሲጎበኝ ደቡብ አፍሪካ ውስጥ ለጥላሁን ገሰሰ ከፍተኛ ህክምና ተደረገ የሚል ዜና አነበበ። ወዲያው አዲስ አበባ መሿለኪያ አካባቢ ወደሚገኘው የጥላሁን ነዳጅ ማደያ ስልክ ደወለ። ያገኘው የጥላሁንን ልጅ ዳንኤልን ነበር። በሚዲያ ተጋኖ ተወራ እንጂ ያን ያህል ከባድ አይደለም በማለት ዳንኤል ዜናውን አቅልሎ ነገረው። የፕሮፌሰር ኃይሌ ልብ ግን አልረጋም። ደቡብ አፍሪካ ጥላሁን የሚታከምበትን ሆስፒታል ስም አጠያይቆ ወደዚያ ስልክ ደወለ። ሃሎ ጥላሁን ኃይሌ ነኝ ከሚኔሶታ። ኃይሌ እንደምን ነህ? አይዞ ተረፍያለሁ። ፕሮፌሰር ኃይሌ ተረፍያለሁ ከሚለው የጥላሁን መልስ ሁኔታው አስጊ ደረጃ ላይ ደርሶ እንደነበር ገመተ። ጥላሁን ወደ ደቡብ አፍሪካ የተጓዘው እግሩን ለመታከም ነበር። ነገር ግን አጠቃላይ ምርመራ ሲያደርግ የልብ ጤንነት በእግሩ ላይ ቀዶ ህክምና ለማድረግ የሚፈቅድ ካለ መሆኑም በላይ ከእግሩ ህመም ቅድሚያ ሊሰጠው የሚገባው መሆኑን ተነገረው። በዚህ መሰረት በመጀመሪያ የልብ ቀዶ ህክምና ተደርጎለት ለእግሩ ህክምና ቀጠሮ ተሰጥቶት ወደ አዲስ አበባ ተመለሰ። ከጥቂት ወራት በኋላ የሚያስተምርበት ዩኒቨርሲቲ ለእረፍት እንደተዘጋ ፕሮፌሰር ኃይሌ ወደ ኢትዮጵያ መጣና ለጥላሁን ስልክ ደወለለት። ጥላሁን ያለሁበት ድረስ መጥቶ ሄደን ምሳ አብረን እንብላ አለኝ። ጥላሁንን ለመጨረሻ ጊዜ በሁለት እግሮቹ ሲሄድ ያየሁት ያን ዕለት ነበር ይላል ፕሮፌሰር ኃይሌ። ጥላሁን ኃይሌ ዘንድ ሲመጣ ከወይዘሮ ሮማን ጋር ነበር። ከ4 ኪሎ ተነስተው ቦሌ መንገድ ላይ ወደሚገኘው አበሻ ምግብ ቤት ሄዱ። እዚያ ሲደርሱ ጥላሁን ከመኪና ወርዶ ወደ ምግብ ቤቱ የገባው ፕሮፌሰር ኃይሌን ተደግፎ ነበር። በቀኝ እግሩ መሬት ሲረግጥ ኃይለኛ ህመም ይሰማው ነበር። ፕሮፌሰር ኃይሌ በዚያች ዕለት በጥላሁን ገጽታ ላይ የሐዘን ስሜት ማንበቡንም ያስታውሳል። ነገር ግን የሐዘን ስሜቱን በዚያ ዕለት ከነበረው የእግሩ ህመም ጋር ብቻ
አያይዞ ነበር የተረዳው። በኋላ ሲያስበው ግን ጥላሁን ከቀጣዮቹ ጥቂት ሳምንታት ዳግም ወደ ደቡብ አፍሪካ በመጓዝ እግሩን እንደሚያስቆርጥ ያውቅ ስለነበር ፊቱ ላይ የነበረው የሐዘን ስሜት ከዚያ የመነጨ ሳይሆን አልቀረም ብሏል። ከእርሱ በተጨማሪ ወይዘሮ ሮማንም ይህንን ልታውቅ እንደምትችል መገመት ይቻላል። በጥር ወር መጨረሻ አካባቢ ጥላሁን ለእግሩ ሕክምና ዳግም ወደ ደቡብ አፍሪካ ተጓዘ። የካቲት 2 ቀን 1997 ጥላሁን ደቡብ አፍሪካ ውስጥ በሚገኘው ኦሊቭዴል ሆስፒታል የስኳር ህመም ወለድ በሆነ ጋንግሪን ዲያቤቲክ ጋንግሪን ሳቢያ ቀኝ እግሩ በከፊል የመቆረጡ አሳዛኝ ዜና ተሰማ። እናም ፕሮፌሰር ኃይሌ ጥላሁንን አይዞህ ሊያጽናናው ወደ ሆስፒታሉ ስልክ ደወለ። ከሳምንት በኋላም በድጋሚ ደወለለት። በዚህን ጊዜ ስልኩን ያነሳችው ወይዘሮ ሮማን ነበረች። ጥላሁን እንዴት ነው? ወይ አሁንማ ለምዶት። ምንም እንኳን ጥላሁን ቀኝ እግሩን በከፊል ካጣ በኋላ ክስተቱን በጸጋ ተቀብሎ ቢኖርም እንደውነቱ ግን ለምዶት ነበር ለማለት ይከብዳል። ፕሮፌሰር ኃይሌም ጥላሁን የነበረበትን ሁኔታ በቅርብ የሚያውቁ ሌሎች ሰዎች እንደሚነግሩት በከፊል የቀኝ እግሩን ካጣ በኋላ ህይወት ለጥላሁን በብዙ መልኩ አስቸጋሪ ነበር። ወጣት ኤርሚያስ ሙሉጌታ የነርሲንግ ስልጠና የወሰደ የጥላሁን ወዳጅ ሲሆን ጥላሁን ህይወቱን ለማትረፍ የቀኝ እግሩን አስቆርጦ ከደቡብ አፍሪካ ከተመለሰ በኋላ ለብዙ ወራት የእርሱ ተንከባካቢ ወይም በጎ ፈቃደኛ የግል ነርሱ ነበር። ጥላሁን ከደቡብ አፍሪካ መልስ በጦር ኃይሎች ሆስፒታል የፊዚዮቴራፒ ልምምድ ሲጀምር ኤርሚያስ ብዙውን ጊዜ አጠገቡ ነበር። በጦር ኃይሎች ሆስፒታል ሐኪሞች መልካም አቀባበል አድርገውለታል። የፊዚዮቴራፒ ሕክምና መስጫ ማዕከል መግቢያ ላይ በትልቁ ተወዳጁ ድምጻዊ ጥላሁን ገሰሰ እንኳን ደህና መጣህ የሚል ጽሑፍ ተለጥፎ ነበር። ሜዲካል ዳይሬክተሯ ለጥላሁን አበባ በርክታ እንኳን ደህና መጣ ካለችው በኋላ አንተ በሙያህ ይህን ሁሉ ዓመት ስታገለግለን እንደኖርከው ሁሉ የጤና እክል አጋጥሞ ሆስፒታላችን በመጣህበት በዚህ ጊዜ ደግሞ እኛም በመንችለው ሁሉ ልንረዳህ ዝግጁ መሆናችንን አረጋግጠንልሃል በማለት በጥሩ መንፈስ ልምምዱን እንዲጀምር አበረታተዋለች። ጥላሁን ለተደረገለት አቀባበል ምስጋና ካቀረበ በኋላ ባለቤቱን ወይዘሮ ሮማንን ከዳይሬክተሯና ከሐኪሞቹ ጋር አስተዋወቀ። እሷ ባለቤቴ ናት፣ ነገር ግን ሚስቴ ብቻ ሳትሆን እንደናንተ የሚሊተሪ ልብስ ባትለብስም በችግሬ ጊዜ ከጎኔ የተሰለፈች ጀግና ወታደር ነች በማለትም አሞገሳት። ወይዘሮ ሮማን ከመጀመሪያው ቀን በኋላ ጥላሁን ምንም የምትሰሪው ነገር የለም አትምጪ ስላላት ዳግመኛ ወደ ሆስፒታሉ አልመጣችም። ጥላሁን የፊዚዮቴራፒ ልምምድ የጀመረው ከደቡብ አፍሪካ ከመጣ ከጥቂት ቀናት በኋላ ነበር። ልምምዱ ከመቆረጥ የተረፈ እግሩ ሰው ሰራሽ እግር ለመሸከምና ለማዘዝ ይችል ዘንድ እንዲጠነክር ለማድረግ ያለመ ነበር። ከመቆረጥ በተረፈው እግሩ ላይ ጠንከር ያለ ፋሻ ተጠቅልሎ በፋሻው ላይ በታሰረ ገመድ መዘውር ላይ የተንጠለጠለ 12 ኪሎ ግራም ክብደት ደጋግሞ በማንሳት እግሩን ለማጠንከር ይለማመድ ነበር። የጥላሁን ወዳጅ ኤርሚያስ ፋሻውን በማሰርና ጥላሁን ክብደቱን ሲያነሳ 1 2 እያለ በመቁጠር ጠንክሮ እንዲለማመድ ያበረታታው ነበር። ጥላሁንም አይዞህ አልሸነፍም እጅ አልሰጥም እያለ በእልህ ልምምዱን ይሰራ ነበር። ኤርሚያስ የጥላሁን እግር ቶሎ ጠንክሮ ሰው ሰራሽ እግር መሸከም እንዲችል ከነበረው ጉጉት የተነሳ ቁጥሩን እየገመደለ ብዙ ያሰራው ነበር። አንዳንዴ ጥላሁን ሲነቃበት ጮክ ብሎ ይቆጣው ነበር። ብዙ ጊዜ ከቤት የሚወጣና ልምምድ ሲጨርስ የሚመልሰው በአካል ጥላሁን ነበር። ነገር ግን ጥላሁን የመጀመሪያ ቀን ልምምዱን ከጨረሰ በኋላ በቀጥታ ወደ ቤት አልሄደም። ከልምምዱ በኋላ ከጦር ኃይሎች ሆስፒታል እንደወጡ ትንሽ ርቦት ስለነበር ቼምበር ማተሚያ ፊት ለፊት በአካል መኪናው እንዲቆም አስደርጎ ኤርሚያስ ከማተሚያ ቤቱ ክበብ ፓስቲ ገዝቶ እንዲያመጣለት አዘዘ። ጥላሁን መኪና ውስጥ ፓስቲውን እየበላ ለበአካል መጀመሪያ ሀገር ፍቅር እንድረስ አለው። ወደ ሀገር ፍቅር ቲያትር ሄዱ። ጥላሁን
ሀገር ፍቅር ሲደርስ ግን ሊያገኛቸው የፈለጋቸው የሀገር ፍቅር ጓደኞቹ በሙሉ አልነበሩም። በላይነሽ አመዴ ኩንዬ ከትንሹ አዳራሽ ስትወጣ አይቷው መታ ከሳመቹ በኋላ ጥላሁን አንተ እዚህ መጣህ እንዴ? ሁሉም እኮ ተያይዘው ሊጠይቁ አንተ ቤት ሄደዋል አለችው። ከሄዱ ቆይተዋል ስላለችው ለጥቂት ደቂቃዎች እዚያው ጠበቃቸውና ሲቆዩ ሌላ ቀን እመጣለሁ ብሎ ሄደ። በቀጣዮቹ የልምምዱ ጊዜያትም ከጦር ኃይሎች ሆስፒታል ልምምዱን ጨርሶ እንደወጣ ከቼምበር ማተሚያ ቤት ክበብ ፓስቲ ማስገዛቱና ፓስቲውን እየበላ ወደ ሀገር ፍቅር መሄዱ የተለመደ ነበር። የፊዚዮቴራፒ ልምምዱን ከጨረሰ በኋላ ባሉት ጊዜያትም ኤርሚያስ ሙሉጌታ ጥላሁንን አዘውትሮ ይጠይቀው አብሮት ብዙ ሰዓታት በመቆየትም በተለያዩ መንገዶች ይረዳው ነበር። ኤርሚያስ ጥላሁን የቀኝ እግሩን በማጣቱ ምክንያት በእለት ከእለት ህይወቱ በብዙ መልኩ ይቸገር እንደነበር በቅርቡ ሆኖ አስተውሏል። በመኖሪያ ቤት ውስጥ እግሩን ከማጣቱ በፊት የነበረው የአኗኗር ዘዬ እግሩን ካጣ በኋላ አልተቀየረም። ለምሳሌ ፎቅ ላይ የነበረውን ዋና መኝታ ቤቱ እግሩን ካጣ በኋላ ወደ ምድር አልተቀየረም። ወደ መኝታ ቤቱ ለመሄድ አሊያም ከመኝታ ቤቱ ወደ ሳሎን ለመውረድ የግድ ደረጃዎቹን መውጣት መውረድ ነበረበት። እግሩን ካጣ በኋላ ደረጃ መውጣትና መውረድ ለጥላሁን ቀላል አልነበረም። ነገር ግን ይህ ሁኔታ ሳይቀየር እስከ መጨረሻው ዘልቋል። ብዙውን ጊዜ በሰው እገዛ እየወጣ በሰው ድጋፍ እየወረደ ሰው ሰራሽ እግሩን ሲጠቀምም እንኳን በከፍተኛ ጥንቃቄ በጣም ቀስ እያለ ነበር ከደረጃ የሚወርደው። ከዚህ በመነሳት በእለት ከእለት ህይወቱ ውስጥ ግድ የሆኑ ነገሮችን ለመከወን እንዴት ይቸገር እንደነበር ለማሰብ አያዳግትም። ጥላሁን በኢትዮጵያ ህዝብ ልብ ውስጥ ያለው ትልቅ ቦታ በሙያ ዘመኑ በተለያዩ መንገዶች በህዝብ ሲገለጥ መኖሩ ይታወቃል። በ1980ዎቹ መጀመሪያ ጀምሮ የጤንነት እክል ባጋጠመው ቁጥር በሼህ መሐመድ አልአሙዲን የተደረጉለት ድጋፎች የዚህ አንዱ ማሳያ ናቸው። ነገር ግን በተለይ እግሩን ካጣ በኋላ በነበሩት ጊዜያት ብዙዎች እንደታዘቡት ከሆነ ጥላሁን በቤት ውስጥ ተገቢ ትኩረትና ክብካቤ ያገኝ ነበር ለማለት አያስደፍርም። ፕሮፌሰር ኃይሌ ከበደ አሜሪካ ያለም ሆነ ወደ ኢትዮጵያ በሚመጣባቸው ጊዜያት ጥላሁንን መኖሪያ ቤቱ በመሄድ ይጎበኘዋል። በእነዚህ ጉብኝቶች ወቅት ካስተዋላቸው ነገሮች በመነሳት እንዲህ ይላል። የቀኝ እግሩን ካጣ በኋላ ጥላሁን ዋሽንግተን ዲሲ አካባቢ 3 ቦታዎች፣ ሁለቱ ሜሪላንድ፣ አንዱ ቨርጂኒያ ውስጥ ኖሯል። እኔ በተለያዩ ጊዜያት 3ቱም ቤቶች ሄጄ ጎብኝቻለሁ። ነገር ግን አንድም ቀን ወይዘሮ ሮማን አይዞህ የሚል አይነት ድጋፍ ስትሰጠው አላየሁም፣ አልሰማሁምም። ከቤት ሊወጡ ሲሉ እንኳን ወደ መኪናዋ የምትሄደው ለጥላሁን መደገፊያውን ብረት ሳታስጠጋለት ነበር። ከእንግዶቹ አንዱ ለምሳሌ እኔ ስናስጠጋለት እየተሰማው ከልቡ ነበር እግዚአብሔር ያክብርልኝ የሚለው። ፕሮፌሰር ኃይሌ በአንድ ወቅት ኢትዮጵያ በመጣበት አጋጣሚ ጥላሁን ቤት ሄደ። የደረስኩት ምሳ በልተው አብቅተው ሊወጡ ሲሉ ነበር። ከመውጣታቸው በፊት ወይዘሮ ሮማን በሉ ይህን እንዲህ አድርጉ፣ ያን እንደዚህ አድርጉ እያለች ለሰራተኞች መመሪያ ስትሰጥ ቆይታ እሱንም ከተቱት አለች። ጥላሁንን መኪና ውስጥ አስገቡት ማለቷ ነበር። ጥላሁንም በጣም አዝኖ ከተቱት አልሽ ወይኔ አለ። እንደገና በሌላ ጊዜ ፕሮፌሰር ኃይሌ ኢትዮጵያ መጣና አንድ ቀን ጥላሁን ቤት ሄደ። ሳሎን ቤት ውስጥ ብቻውን አገኘሁት። ሰላምታ ተለዋውጠን እያወራን ሳለ ጥላሁን ሰዎች ለሞራሉ ሲሉ ባህሬን ለእረፍት ልከውት ሄዶ ሲመለስ ቦሌ እንደደረሰ ብርድ ነክቶት ቅዱስ ገብርኤል ሆስፒታል በራሱ ወጪ ታክሞ መውጣቱን ነገረኝ። ስንት እንደፈጀበት ጠይቄው 7000 ብር ሲለኝ ወይዘሮ ሮማን ጓዳ ሆና ንግግራችንን ተሰማ ኑሮ ድምጿን ከፍ አድርጋ 8000 ነው አለች። ይህን ስትል ድምጿን እስከ ሰማሁበት ቅጽበት ድረስ ወይዘሮ ሮማን ቤት ውስጥ መኖሯን አላወቅኩም ነበር። በአጠቃላይ መታመማቸውን ካወቅኩ ጀምሮ ያየኋቸው ጥላሁንና ኮሎኔል ሳህሌ ደጋጉን ነበር። ኮሎኔል ሳህሉ ጥሩ የቤተሰብ እንክብካቤ ያላቸው ያጡት ሕክምና ነበር። ጥላሁን ደግሞ ሕክምና ያለው ያጣው በተለይ ደቡብ አፍሪካ ሊሄድ ሰሞን ጀምሮ የቤት ውስጥ እንክብካቤ ነበር። ጥላሁን እንክብካቤ ማጣቱ የሚብሰው በተለይ አሜሪካ ሲኖር ነበር። ኢትዮጵያ እንኳን የቤት ሰራተኞች ስላሉ ትንሽ ቀለል ይልለት ነበር።
ይቀረኝ የምለው የሚቆጨኝ ባለም ኢትዮጵያ እድሜን አንቺ ያላየሁት የለም። የሚሊኒየሙ ዋዜማ የሐዘን ሌሊት በኢትዮጵያ የቀን አቆጣጠር የ2000 ዓመት ልደት የኢትዮጵያ ሚሊኒየም ዋዜማ በታላቅ ታሪካዊ ዝግጅት ነበር የተስተናገደው። ዝግጅቱ ፕሬዝዳንት ግርማ ወልደ ጊዮርጊስ፣ ጠቅላይ ሚኒስትር መለስ ዜናዊ፣ የሱዳን፣ የኬንያ፣ የጅቡቲ፣ የሩዋንዳና የሶማሊያ የሽግግር መንግስት ፕሬዝዳንቶች፣ የአፍሪካ ህብረት ኮሚሽን ሊቀመንበር፣ ዲፕሎማቶች፣ የመንግስት ባለስልጣናት እንዲሁም ዝግጅቱን በግብዣና በክፍያ የታደሙ ብዙ ሺህ ተመልካቾች በተገኙበት ነበር የተካሄደው። ጠቅላይ ሚኒስትር መለስ ዜናዊና ተጋባዥ የሀገሪቱ መሪዎች ካደረጓቸው ንግግሮች ቀጥሎ የዋዜማው ክንዋኔው አብይ መልክ ሌሊቱን ሙሉ የተካሄደ የሙዚቃ ዝግጅት ነበር። ዝግጅቱ በሼህ መሐመድ ሁሴን አልአሙዲ ወጪ ለዚህ ክንዋኔ ተብሎ በአጭር ጊዜ በተገነባውና በዘላቂነት መሰል አገልግሎቶችን እየሰጠ በቀጠለው ሚሊኒየም አዳራሽ የተካሄደ ሲሆን የዝግጅቱ አስተባባሪ ሸራተን አዲስ ነበር። በኢትዮጵያ ህዝብ ዘንድ ተወዳጅ ከሆኑ የሱዳን ድምጻውያን አንዱ መሐመድ ወርዲ ከሱዳን መጥቶ ለኢትዮጵያውያን እንዲዘፍን በተጋበዘበት በዚህ ዝግጅት በኢትዮጵያ የዘመናዊ ሙዚቃ መድረክ ላይ ለ50 ዓመታት ተወዳጅነቱ ሳይነጥፍ የቆየው ጥላሁን ገሰሰ አልተጋበዘም። እንደማንኛውም ዜጋ ዝግጅቱን በቴሌቪዥን ነው የተከታተለው። በልዩ ተሰጥኦና በተወዳጁ ድምጽ በኢትዮጵያ ዘመናዊ ሙዚቃ ላይ ህይወት የዘራው የመድረክ ፈርጥ ቤቱ ቁጭ ብሎ ሱዳናዊው መሐመድ ወርዲ ለኢትዮጵያውያን ሲዘፍን በቀጥታ ስርጭት ተከታተለ። እናም ጥላሁን ታሪካዊውን የሚሊኒየም ዋዜማ ሌሊት በሐዘን ነበር ያሳለፈው። የዝግጅቱ አስተባባሪዎች ድንበር አቋርጦ የሱዳኑን አንጋፋ ድምጻዊ መሐመድ ወርዲን ባስታወሰ አቅላቸው ጥላሁንን ረስተው ነው ያልጋበዙት ብሎ ለማሰብ ይከብዳል። ጥላሁን ያልተጋበዘው የጤንነቱ ሁኔታ ታሳቢ በማድረግ ነው እንዳይባል ጥላሁን በወቅቱ ያለ ጥርጥር ከመሐመድ ወርዲ በተሻለ ጤንነት ላይ ነበር። መሐመድ ወርዲ በዚያች ሌሊት ሰበርታን የተጫወተው አትሮንስ ተደግፎ ነበር። የጥላሁን አለመጋበዝ እርሱንና የእርሱ ወዳጅ የሆኑ አያሌ ኢትዮጵያውያንን ከማሳዘኑ በቀር ማንን እንዳስደሰተ ወይም እንደጠቀመ ለማወቅ አይቻልም። በምን ስሌት እንደተወሰነ ባይታወቅም ጥላሁን ባለመገኘቱ የተጠቀመ በአንጻሩ እርሱ ቢገኝ ኖሮ የሚከፋው አካል ነበር ብሎ ለማሰብ የሚጋብዝ ምንም ምክንያታዊ ነጥብ የለም። በ20ኛው ምዕተ ዓመት አጋማሽ ነፍስ የዘራውን የኢትዮጵያ የዘመናዊ ሙዚቃ መድረክ በትንፋሹ ያሟሸ ያሞቀና ያደመቀውን ታላቅ የሙያ አባት በቁም ሳለ የለህበትም ብሎ ከጨዋታ ውጪ ማድረግ በምንም መለኪያ ተገቢና ትክክል ሊባል አይችልም። የክንዋኔው አጋፋሪዎች በተለይም የሙዚቃው ዝግጅት አስተባባሪዎች ታሪካዊውን ዝግጅት ከቀዳሚዎቹ 50 ዓመታት የኢትዮጵያ ዘመናዊ ሙዚቃ ጋር በተጣጣመ መልኩ ቃኝተውት ነበር። ሲሆን የሙዚቃ ዝግጅቱ መድረክ በጥላሁን ጥላ ከለላይ በ1940ዎቹ በዘፈነው ተከፍቶ ከዚያም እያንዳንዱን ቀጣይ 10 ዓመታት በሚዘክሩ በህይወት የሚገኙ አንጋፋ ድምጻውያን የተመረጡ ዘፈኖች በዜማ እየተዘከረ ወደ 21ኛው መቶ ክፍለ ዘመን ታሪካዊ ሽግግር ቢደረግ ዝግጅቱ ምንኛ ውብ ትውስታ ጥሎ በሄደ ነበር። በኢትዮጵያ ሚሊኒየም ዋዜማ የሙዚቃ ዝግጅት ላይ ጥላሁን አለመጋበዙ ያስከፋው እርሱም ብቻ አልነበረም። ድርጊቱ ብዙዎችን አሳዝኗል። የጥላሁን በዝግጅቱ ላይ አለመጋበዝ ቁጭት ያሳደረበት የቁም ነገር መጽሔት ዋና አዘጋጅ ታምራት ኃይሉ የዚህን ብርቅዬ ዜጋ መንፈስ ለማደስ አንድ ሐሳብ ወጥኖ ተንቀሳቀሰ። ለበርካታ አርቲስቶች ጥሪ ያስተላለፈ። ለራዲዮና ለቴሌቪዥን ጋዜጠኞችም ሊያካሂድ ስለወጠነው ዝግጅት መረጃ በመስጠት በእለቱ በስፍራው እንዲገኙ ጥሪ ያደረገላቸው። በመጨረሻም መስከረም 16 ቀን 2000 ዓመተ ምህረት ለወይዘሮ ሮማን በዙ ስልክ ደውሎ እርሱና ባልደረቦቹ እንዲሁም በርካታ አርቲስቶች በቀጣዩ ዕለት የጥላሁንን 67ኛ ዓመት ልደት በመኖሪያ ቤቱ ለማክበር የተዘጋጁ መሆኑን አሳወቃት። መስከረም 17 ቀን 2000 ዓመተ ምህረት የጥላሁን 67ኛ ዓመት የልደት ቀን ነው። በዚህ ዕለት ከሰዓት በኋላ የጥላሁን ግቢ በከባድ ጸጥታ ተውጧል። ጥላሁን ሳሎን ቤት ውስጥ ብቻውን ተሽከርካሪ ወንበር ላይ ተቀምጦ እየቆዘመ ነበር። ወይዘሮ ሮማን ስራ ሄዳለች። ድንገት ወጣት ጋዜጠኞች፣ አርቲስቶች፣ የራዲዮና የቴሌቪዥን ዘጋቢዎች የጥላሁንን ሳሎን አጥለቀለቁት። ክቡር ዶክተር አርቲስት ጥላሁን ገሰሰ እንኳን ለ67ኛው ዓመት የልደት ቀን በሰላም አደረሰ
በሚለው የእንግዶቹ የመልካም ምኞት መግለጫ የጥላሁን መንፈስ ተነቃቃ። በክብር ተጠርተው ያልተገኙ ብዙ አርቲስቶች ቢኖሩም አለመገኘታቸው ምንም አላጎደለም። ከድምጻውያን ግርማ ተፈራ ካሳ፣ ኃይልዬ ታደሰና አረጋኸኝ ወራሽ በስፍራው ተገኝተዋል። የዝግጅቱ አስተባባሪ ታምራት ኃይሉን ጨምሮ በርካታ የጥላሁን አድናቂና አክባሪ ጋዜጠኞች ሳሎኑን ሞልተውታል። በዚህ መሃል ወደ ሳሎን ከሚወስደው ኮሪደር የክላርኔት ሙዚቃ ድምጽ ተሰማ። የፍሬው ኃይሉ ልጅ ሙዚቀኛው ዳዊት ፍሬው በክላርኔት ታሪካዊ ዜማ እየተጫወተ ወደ ሳሎኑ አዘለቀ። ጥላሁን ለሰከንዶች ያህል ጆሮን አንቅቶ ዜማውን ካዳመጠ በኋላ ሙዚቃውን ተከትሎ ታሪካዊውን ዜማ ጮክ ብሎ ማዜም ጀመረ። ኢትዮጵያ ሀገሬ አንቺ ብትኖሪ እኔ በከበሬ። በሳሎኗ የሚገኙት ድምጻውያንና ጋዜጠኞች የጥላሁንን ዝማሬ ተቀብለው ጥላ ከለላይን በህብረት ዘመሩ። ጀንበር ስትጠልቅ በጥላሁን ግቢ የመስቀል ደመራ ተለኩሰ። ጥላሁንና ልደቱን ሊያከብሩለት በመኖሪያ ቤቱ የተገኙ አርቲስቶችና ጋዜጠኞች በደመራው ዙሪያ ጨፈሩ። በኢትዮጵያ ሚሊኒየም የዋዜማ ልዩ ዝግጅት ላይ ባለመጋበዙ ተረስቻለሁ የሚል ስሜት ተፈጥሮበት የነበረው ጥላሁን የ67ኛ ዓመት ልደቱ እንዲህ በሞቀና በደመቀ መልክ ባልጠበቃቸው ሰዎች ሲከበርለት ለካስ አልተረሳሁም አለ። በልደት ዝግጅቱ ላይ የተገኘው የኢትዮጵያ ቴሌቪዥን ጋዜጠኛም በሳምንቱ በቁም ነገር መጽሔት ዝግጅት ክፍል አስተባባሪነት የተከበረውን የጥላሁን 67ኛ ዓመት ልደት አስመልክቶ ህብር ፍቅር ክብር በሚል ርዕስ ግሩም የቴሌቪዥን ዝግጅት አቀረበ። ፕሮፌሰር ኃይሌ ከበደ በጥር ወር 2000 አካባቢ ጥላሁን ወደ አሜሪካ ለመምጣት በዝግጅት ላይ እንደነበር ብቻ ሳይሆን ከአዲስ አበባ ወደ ዋሽንግተን መች እንደሚበር ጭምር ያውቅ ነበርና በበረራው ዕለት ከሚኒሶታ ስልክ ደወለለት። ጥላሁን ከወይዘሮ ሮማን ጋር ቦሌ አየር ማረፊያ ደርሶ ወደ ተሳፋሪዎቹ የጉዞ ሰነድ ማረጋገጫ ለመዝለቅ ተራ እየጠበቀ ነበር። ፕሮፌሰር ኃይሌ በስልክ ሲያነጋግረው አይዞህ እዚህም የምንወድህ ብዙ ነን በማለት ያበረታታው ነበር። የጥላሁንና የወይዘሮ ሮማን ተራ ደርሶ ይለፍ ሊሰራላቸው ሲል የጥላሁን ግሪን ካርድ በአሜሪካ የመኖሪያ ፈቃዱ ተይዞ አለመምጣቱ ታወቀ። ባለቀ ሰዓትም ቢሆን ወደ ቤት ተመልሶ ግሪን ካርዱን ማምጣት የግድ ነበር። የጥላሁን ግሪን ካርድ ከቤት እስከሚመጣ ድረስ እዚያው ቦሌ አውሮፕላን ማረፊያ የምትሰራ አንዲት እህት አይዞህ አትቀርም እያለች ጥላሁንን በማረጋጋት ስታጫውተው ቆየች። ግሪን ካርዱ ከመጣ በኋላ ይህች እህት ለአፍታ ዲዩቲ ፍሪ ሱቅ ጎራ በማለት ኮንትራዲክሽን ሲኬ የተሰኘ ዶድራንት ገዝታ ለጥላሁን በስጦታ አበረከተችለት። በጣም ደስ እያለው ተቀበለ። ይህ ከሆነ ከጥቂት ሰዓታት በኋላ ከወይዘሮ ሮማን ጋር ወደ አሜሪካ ተሳፈረ። ጥላሁን በህመም ምክንያት የቀኝ እግሩን በከፊል ለማጣት ከተዳረገ በኋላ ኢትዮጵያ ውስጥ ከሚሆንበት ጊዜ ይልቅ አሜሪካ በሚቆይበት ጊዜ በጣም ይቸገር ነበር። እግሩን ከማጣቱ በፊት እንደነበረው ከአንድ ቦታ ወደ ሌላ ቦታ እንደ ልብ ለመንቀሳቀስ ስለማይችል ለጉዳይ ከወይዘሮ ሮማን ጋር በመኪና ካልወጣ በስተቀር በመዛኙ ቤት ውስጥ ነበር የሚውለው። ወይዘሮ ሮማን አብራው ብትሆንም ለአንዳንድ እርሱን ለሚመለከትም ሆነ ለግል ጉዳዮቿ ወጣ ስትል ቤት ውስጥ ለብቻው የሚውልባቸው ጊዜያት ነበሩ። የመጨረሻው የመድረኩ ውሎ ጥላሁን በየካቲት ወር 2000 ዓመተ ምህረት ከወይዘሮ ሮማን ጋር ወደ አሜሪካን ሄደ። የስኳር ህመሙንና ተጋላጭ ህፃናትን በመርዳት ዓላማ በስሙ ለተቋቋመው የበጎ አድራጎት ድርጅት የገቢ ማሰባሰቢያ ኮንሰርት መስራት ከጉዞ ዓላማዎቹ አንዱ ነበር። በተጨማሪም ምንም እንኳን የሙዚቃ አልበም ስራ የግድ አሜሪካ መሄድን የሚጠይቅ ባይሆንም ለግማሽ ምዕተ ዓመት በዘለቀው የሙያ ህይወቱ የመጨረሻ የሚሆነው የሙዚቃ አልበም የመስራት እቅድም ነበረው።
አሜሪካ ከገባ በኋላ ከወይዘሮ ሮማን ጋር ኢትዮጵያን ቶክ ሾው በተሰኘ በንግስት አባተ የሚስተናገድ የቴሌቪዥን ዝግጅት ላይ ቀርቦ ሰፊ ቃለ ምልልስ ሰጥቷል። በዚሁም ወቅት በወይዘሮ ሮማን እየታገዘ በስሙ ለተቋቋመ የበጎ አድራጎት ድርጅት ዓላማዎች ማሳኪያ የገቢ ማሰባሰቢያ ኮንሰርት እንደሚያቀርብ በመግለጽ በአሜሪካ የሚገኙ ኢትዮጵያውያን በኮንሰርቱ ከመዝናናት በተጓዳኝ የበጎ አድራጎት ተግባሩን እንዲደግፉለት ጥሪ አድርጓል። ይህ ኮንሰርት በዋሽንግተን ዲሲ የተካሄደ ሲሆን በኮንሰርቱ ላይ ከርሱ በተጨማሪ መሐሙድ አህመድና ሌሎችም ጥላሁን ጥሪ ያደረገላቸው በአሜሪካ ኗሪ ኢትዮጵያውያን ዘፋኞች ተሳትፈውበታል። በዚህ መድረክ ላይ በተለያዩ ድምጻውያን ከቀረቡ ዘፈኖች መካከል በዝግጅቱ መጨረሻ ገደማ ጥላሁን የህይወትን ሲጫወት የሚያሳየው ፊልም ቪሚዮ በተሰኘ የተንቀሳቃሽ ምስል ማጋሪያ ድረገጽ ላይ ተጭኗል። ከ50 ዓመታት በላይ በዘለቀው የሙዚቃ ህይወቱ ጥላሁን ለመጨረሻ ጊዜ መድረክ ላይ የተጫወተው በዚህ ዕለት ሲሆን መጨረሻ ላይ የተጫወተው ዘፈንም የህይወትን ነው። ነገር ግን በሚጫወትበት ወቅት የህመም ይሁን የድካም ስሜት እንደነበረበት በፊልሙ ላይ በግልጽ ይታያል። ወደ መጨረሻ ገደማ እንደውም መሐሙድ ማይክ ይዞ ወደ መድረክ በመግባት ዘፈኑን ከአፉ ተቀብሎ ሊያግዘው ሞክሮ ነበር። ነገር ግን ጥላሁን እንደምንም እየታገለ ዘፈኑን ጨረሰ። ጥላሁን በዚህ መድረክ ላይ የህይወት የተሰኘውን ዜማ የሚደመድመው ውዴ ፍቅሬ ሆይ የምትለውን የመጨረሻ ሐረግ የመጨረሻ ድምጽ በረጅም ትንፋሽ ከጮሃት በኋላ ከረጅም ድምጹ ጋር ቀኝ እጁን ወደ ላይ አንስቶ ተፈጸመ የማለት ያህል በእጁ አየሩን በመደለቅ ነው። ይሄኔ ካሜራው ፉጨትና ጭብጨባ ወደሚያሰማው ቁጥሩ በርካታ ታዳሚ ይዞራል። ከታዳሚው ጀርባ በፏየው ክፈፍ ላይ የተሰቀለው የአዳራሹ ሰዓት 10 ሰዓት ከ38 ደቂቃ ከ25 ሰከንድ ይላል። ኮንሰርቶች በመዛኙ ከሰዓት በኋላ አሊያም አመሻሽ ላይ የሚጀመሩ እንደመሆኑ ሰዓቱም ያመለክተው ምሽትን እንጂ ጧትን እንደማይሆን በመገመት የጥላሁን የመድረክ ህይወት እንደ አውሮፓውያን አቆጣጠር ጁላይ 5 ቀን 2008 ዕለተ ቅዳሜ ሰኔ 28 ቀን 2000 ዓመተ ምህረት ዋሽንግተን ዲሲ ውስጥ በሚገኝ አዳራሽ ከምሽቱ 4 ሰዓት ከ38 ደቂቃ ላይ ተደመደመ። በአዳራሹ የታደሙት ኢትዮጵያውያን በዘፈኑ ፍጻሜ ላይ ለተራዘሙ ደቂቆች እያጨበጨቡና እያፏጩ ፍቅራቸውን በመግለጽ ለጥላሁን ከፍተኛ ሞራል የሰጡት ሲሆን ጥላሁንም ህዝቡ ባሳየው የጋለ ፍቅር ባብቶ አልቅሷል። የመድረክ ውሎ እንጂ የሙዚቃ ህይወቱ ግን የመጨረሻ ይሆናል ብሎ እያዘጋጀው በነበረው አልበም ጥናት ቀጠለ። የመጨረሻዋ ምሽት የወይዘሮ ሮማን የአክስት ልጅ አቶ መላኩ እንዳለ አስቀድሞ በስልክ በተነገረው መሰረት ነጥላሁንን ለመቀበል ቦሌ አውሮፕላን ማረፊያ እየጠበቃቸው ነው። የመግቢያ ፈቃድ በማጻፍ ውስጥ ድረስ ገብቶ ተቀበላቸው። ፍተሻ ላይ ብዙ አላስቆሟቸውም። መላኩ እንደተናገረው አዲስ አበባ በገቡበት ወቅት ጥላሁን በጣም ደስተኛና ንቁ ነበር። ከምሽቱ 3 ሰዓት አካባቢ መኖሪያ ቤት ደረሱ። ቤት ሲደርሱ የአውደ ዓመት ድባብ ያለው መስተንግዶ እንደጠበቃቸው የተናገረው መላኩ ጋሼ የጤና ችግር ስላለበት ሽሮ ወጥና ትንሽ አልጫ ነገሮች ወሰደ። በዚህ መሃል ግን እግሩ አካባቢ ህመም እንደተሰማው ይነግረን ነበር። ይሄ ደግሞ ሌላም ጊዜ የሚለው ስለሆነ ብዙ ትኩረት አልሰጠነውም። ቤት ውስጥ ብዙ እንግዶች ስለነበሩ ስንጫወት ቆየን። ከሌሊቱ 6 ሰዓት ገደማ እንግዶቹን ሸኘንና ጋሼን እንደሌላው ጊዜ እጁን ደገፍ አድርጌው ደረጃውን አወጣሁትና መኝታ ቤት ገባን። እስከዚህ ቅጽበት ድረስ እግሩ አካባቢ ህመም እንደሚሰማው ከመናገሩ በቀር በጥላሁን ላይ የተለየ ነገር ይታየ አይመስልም። መላኩ ጥላሁንን መኝታ ቤት ካስገባ በኋላ ወደ መኝታ ክፍሉ ሄዶ አሜሪካ ቆይቶ ከመጣው የጥላሁን ልጅ ዮናታን ጋር ጨዋታ ጀመሩ። መላኩና ዮናታን ክፍላቸው ውስጥ እየተጨዋወቱ ሲሳሳቁ ወይዘሮ ሮማን ልብሷን ቀያይራ ወደ እነርሱ መጣች። ወይዘሮ ሮማንም እንዲህ ትላለች: ልብሴን ቀያይሬ እኛ ጋር ከሚያድሩ ቤተሰቦቻችን ጋር ሲጫወት ሮሚ አልደከመሽም ወይ ለምን አተኝም ሲለኝ ቆይ ትንሽ ልጫወት ብየው ሰዎች አንዳንድ የሚያስቅ ነገር ሲነግሩኝ መኝታ ቤት እየተመላለስኩ እያወራሁለት አስቀው ነበር ብላለች። አቶ መላኩ የሰጠው መረጃ ግን ለየት ያለ ነው። ጨዋታችንን ሰምታ ሮማን እኛ ጋር መታ ስንጨዋወት ከላይ ሆኖ ጠራት። እዚህ ነይ ሲላት ጨዋታችን ናፍቆት ነው ተባባልንና ተያይዘን እርሱ ጋር ሄደን ቀደም ሲል የነገርናትን የሚያስቁ ጨዋታዎች ስትነግረው በሚያስቀው አልሳቀም። የምታወራለትን በጥሩ ስሜት እየሰማት አልነበረም። ውስጡ የሆነ የማያውቀው የህመም ስሜት ተፈጥሯል። በዚያ ላይ በጣም አለቦታል።
ድክም ፍዝዝ ብሏል። ደረቱ አካባቢ ህመም እንደሚሰማው ሲነግራት መድኃኒቱን ስላልወሰድክ ነው ብላ መድኃኒቱን ሰጠችውና ሁሌም እንደሚያደርገው ውጦ ትንሽ ረፍት አድርግ ብላ እኛም በቃ ይረፍ ብለን ወደ መኝታችን ሄድን። የጥላሁን መኝታ ክፍል ፎቅ ላይ የዮናታንና የመላኩ መኝታ ደግሞ ምድር እንደሆነ ስንረዳ አንዳንድ የሚያስቅ ነገር ሲናገሩ መኝታ ቤት እየተመላለስኩ ያወራሁለት አስቀው ነበር የሚለውን የወይዘሮ ሮማን መረጃ ለማመን እንቸገራለን። ወይዘሮ ሮማን ከምድር ፎቅ እየተመላለሰች የነገሯትን ለጥላሁን ያወራችለት ስታስቀው እንደነበር ትናገር እንጂ አቶ መላኩ ጥላሁን ከላይ ሆኖ ሲጠራት ወደ እርሱ መኝታ ክፍል ተያይዞ መሄዳቸው ነው የነገራን። በዚያ ቅጽበት ይታይበት የነበረው ሁኔታም ወይዘሮ ሮማን ከገለጸችው የተለየ መሆኑን ነው የምንረዳው። የሚያስቁ ጨዋታዎች ስትነግረው ጥላሁን አልሳቀም። የምታወራለትንም በጥሩ ስሜት አልሰማትም። በጣም አለቦታል። ድክም ፍዝዝ ብሎ ነበር ብሎናል። ወይዘሮ ሮማን ስለሰጠችው መድኃኒት ስትናገር በመሃል ጠርቶኝ አተነፋፈሴ ልክ አይደለም ሲለኝ አንዳንዴ ልቡን ሲያፈነው የሚወስዳትን መድኃኒት ሰሰጠው መለስ አለለት ብላለች። ትረካዋን ስትቀጥልም ተመልሼ ከነሱ ጋር ሲጫወት በድጋሚ ጠርቶኝ አረባክሽን ህመሙን አልቻልኩትም ለየት ያለ ነው ሲለኝ እንግዶቹን ደክሞኛል በቃ ልተኛ ብያቸው መኝታ ቤት ገባው። ከጥቂት ደቂቃዎች በኋላ መለስ ብሎለታል ብዬ መብራቱን ላጠፋ ስል አረ ዛሬ አተነፋፈሴ ልክ አይደለም መብራቱን አታጥፊው አለኝ። ጠጋ ብዬ ጀርባውን ነካስ አድርገው በፍጥነት ትር የሚል ነገር ይሰማኛል። ሰውነቱ ላበላብ ሆኗል። ጥላሁን ወይዘሮ ሮማንን እዚህ ነይ ብሎ ጠርቷት ጨዋታችን ናፍቆት ነው ተባብለው ወደ መኝታ ክፍሉ በገቡበት ቅጽበት አቶ መላኩ ጥላሁን ላይ ያስተዋለውን ነገር በጣም ያላበው መሆኑንና ድክም ፍዝዝ ማለቱን ወይዘሮ ሮማን አላስተዋለችም ነበር ማለት ነው። ወይዘሮ ሮማን አሜሪካ ሳሉ የጥላሁን የጤንነት ሁኔታ ምን ይመስል እንደነበር በተለይም ወደ ኢትዮጵያ ከመነሳታቸው በፊት ከጥላሁን ጤንነት አኳያ ያደረጉትን ጥንቃቄ አስመልክታ ለእንቁ መጽሔት በሰጠችው ቃለ ምልልስ በዘመናዊ ሆስፒታል ቼክአፕ ያደረገ ውድ መድኃኒቶቹን እየተጠቀመ የልቡንም ሆነ የስኳሩን ሌሎች በሽታዎችንም ተቆጣጣሯቸው ነበር። ተመችቶት ወፍሮ ነበር የመጣው። ስንመጣ ሐኪሞች ጋር ወስጄ ሙሉ ቼክአፕ ተደርጎለት መሄድ ይችላል ብለውን ለ3 ወር የሚበቃ ኪኒንና መርፌ ይዘን የመጣ ነው። እንደዛ ባይሆን ኖሮ እግራችንን ባላነሳን ነበር ብላለች። ጥላሁን የአውሮፕላን ጉዞ ለማድረግ ከመሳፈሩ በፊት በሐኪሞች ሙሉ ምርመራ ተደርጎለት መሄድ ይችላል እንደተባለ ወይዘሮ ሮማን ተናግራለች። አዲስ አበባ ሲገባ በጣም ደስተኛና ንቁ እንደነበር ደግሞ አቶ መላኩ ተናግሯል። ቤት ከገባ በኋላ ጉራ አካባቢ ህመም እንደሚሰማው ከመናገሩ በቀር ከእንግዶች ጋር ሲጫወት መቆየቱና ከሌሊቱ 6 ሰዓት ገደማ ወደ መኝታ ቤት እንደገባም ተነግሯል። መላኩ እጁን ደገፍ አድርጎት ደረጃውን እስካወጣውና መኝታ ቤት እስከገባበት ድረስ ደረቱ አካባቢ ህመም እየተሰማው ስለመሆኑ ወይም አተነፋፈሱ ላይ የገጠመው ችግር ስለመኖሩ ጥላሁን ለመላኩ የነገረው ወይም መላኩ ለጋዜጠኞች የተናገረው ነገር የለም። ስለዚህም ከተሰጠው መረጃ በመነሳት ጥላሁን መኝታ ቤት እስከገባበት ከሌሊቱ 6 ሰዓት ድረስ ከዚያም በኋላ ወይዘሮ ሮማን ልብስ ቀይራ ወደነ መላኩ መኝታ ክፍል ስትሄድ ሮሚ አልደከመሽም ወይ ለምን አተኝም እስካላት ድረስ ጎልቶ የታየ የጤና እክል እንዳልነበረበት እንገምታለን። ቢያንስ እስከዚያች ቅጽበት ድረስ ስለራሱ የጤና ሁኔታ ከመናገር ይልቅ ስለርሷ በጉዞ መድከም ስለርሷ ማረፍ ወይም መተኛት ነበር የሚያስበው ብለን እናስባለን። ይህ ከሆነ ከግምት ከ1 ሰዓት በኋላ ድንገት ደረቱ አካባቢ ህመም እንዲሰማው ያደረገው ምን ይሆን? የልብ ምቱ ሊጨምር አተነፋፈሱ ሊዛባ የቻለበት ምክንያትስ ምንድነው? ሰውነቱንስ ላብ ያጠመቀው? ድክም ፍዝዝ ለማለት የተዳረገው በምን ምክንያት ይሆን? በእነዚህ ምልክቶች የሚገለጥ የልብ ህመም ችግር ያለበት ሰው ሊገጥመው የሚችል በዘመናዊ ሆስፒታል ሙሉ ቼክአፕ ያደረጉለት የአሜሪካ ሐኪሞች ግምት ፉርሽ ያደረገ ድንገተኛ የጤና እክል እንደምን ሊገጥመው ቻለ? ጥላሁን ለራሱ ከሚሰማው ለመተንፈስ የመቸገር ስሜት ወይዘሮ ሮማንም ጠጋ ብላ ጀርባውን ስትነካው ከሰማችው በፍጥነት ትር የሚል ነገር ወይም የልብ ምትና ሰውነቱን ካጠመቀው ላብ በመነሳት ህመሙ የወትሮ አይነት አለመሆኑን ተገነዘቡ። ወይዘሮ ሮማን ፈጥና እነ መላኩን ቀሰቀሰች። መላኩ እንዲህ ይላል። ደንግጬ የተነሳው ወደ መኝታ ክፍሉ ስገባ ላብ አጥምቆታል። አተነፋፈሱ ልክ አይደለም። ቶሎ ሐኪም ቤት ወሰዱኝ አለ። በግምት ከሌሊቱ 8 ሰዓት አካባቢ ወደ ሆስፒታል ወሰዱት። ኦሎምፒያ ጋር ያለው ክሊኒክ እንደደረስን
ጥላሁን ኧረ እባካችሁ መተንፈስ አቅቶኛል ኦክሲጅን አድርጉልኝ ተንፈሼ ልሙት አለ። ሐኪሞቹ መተው መረመሩትና አስም አለበት ወይ ብለው ጠየቁ። እንደሌለበት ተነገራቸው። ኦክሲጅን ለማግኘት በተለይ በአንድ ወጣት ልጅ ከፍተኛ ጥረት ቢደረግም ሊገኝ አልቻለም። ስለዚህም የክሊኒኩ ሐኪሞች ለጥላሁን ምንም አይነት ሕክምና ሳያደርጉለት ወደ ልብ ሕክምና ማዕከል ወሰዱት ብለው መከሩ። ከዚህ ክሊኒክ ወጥተው ወይዘሮ ሮማን በከፍተኛ ፍጥነት እያሽከረከረች ወደ ጎተራ መንገድ አቀኑ። አካባቢው ጨለማና መንገዱ ሙስብስብ ሆኖብን ዝም ብላ እየነዳች የሆነ መብራት አየንና ወደዚያ ስንሄድ ክሊኒክ አገኘን። እዚያ እንደደረስን ምንም አይነት የሕክምና እርዳታ አልተደረገለትም። ከመጀመሪያው ክሊኒክ ጋር ተመሳሳይ የሆነ ነገር ነው የገጠመን። እኔና ትንሿ እህታችን ደግፈን ይዘነው መኪና ውስጥ ነን። ሮማን ደግሞ ዶክተሮቹ ቶሎ እንዲያዩት ትሯራጣለች። በዚህ ጊዜ ውስጥ የልብ ምቱ እያነሰ ትንፋሹም እየጠፋ ሄደ። ከመኪና ሳይወርድ በግምት ከሌሊቱ 9 ሰዓት ገደማ ሕይወቱ እዚያው አለፈች። በጥላ ከለላዬ እስከ ኢትዮጵያ ሀገሬ በይፋ የተጀመረው የጥላሁን የግማሽ ምዕተ ዓመት የሙዚቃ ሕይወት በቆሜ ለመርቅሽ ተደመደመ። የጥበብ ሕይወቱን ስለናት ኢትዮጵያ እየዘመረ አሟሽቶ ስለናት ኢትዮጵያ እየዘመረ ኖሮ ስለናት ኢትዮጵያ የዘመረ ውብ ድምጹን ጣፋጭ ቅላጼውን አቻ ያልተገኘለት የመድረክ አቀራረብ ጥበቡን አሻራ እንዲሁም ልዩ የሀገርና የሕዝብ ፍቅሩን አውርሶን ሄደ። ጸሎትሽ ይሰማ አምላክ ለመንሽ ፈተናው አይለቅ የሚፈታተንሽ አንገትሽ ራስሽን ችሎ ልየውና ማግስቱን ይውሰደኝ 10 ሞት ይምጣና